ኃጢአትን የምትሰራ ነፍስ ትሞታለች፣ የማትሰራስ ነፍስ ትሞታለች። እሷ ኖ ኃጢአትን የማይሰራ ነፍስ ማለት ምን ማለት ነው? በመጽሐፍ ቅዱሳችን እምነት መሰረት ኃጢአትን የማይሰራ መጽሐፍ ቅዱስ ላይ የለም። በንስሐ በክርስቶስ ኢየሱስ በተሰራለት ስራ አምኖ የሚመለስ ሁሉ የዘላለም ሕይወት አለው እኮ። ኃጢአትን የምትሰራ ነፍስ ትሞታለች፣ የማትሰራስ ነፍስ የማትሰራ ነፍስ እሷም ትሞታለች። ኃጢአትን የማትሰራ ነፍስ የሚለው ቃል በመጀመሪያ በምድር ላይ ኃጢአትን የማይሰራ ሰው አለ ወይ? ለዚህ ነው መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል ብሎ የሚናገረው። ኃጢአትን ያልሰራ ሰው አለ? ኃጢአትን ያልሰራ ሰው አለ? ማን ናቸው? ማን ነው? አሁን ለምሳሌ የኔ እህት ልጅ አለች 1 ዓመት ከሁለት ወሯ ነው። እሷ ኃጢአት ሰርታ አታውቅም። አሁን የኃጢአት ስርየት የኃጢአት ድርጊትን ቅድም ያልነው ነገር አለ። መንፈሳዊ ሞትና የስጋዊ ኃጢአት ያልሰራ ሰው ሰጠው ከጆይ ምን ትላለህ? ኖ አሁን እንደነዚህ አይነት የህፃናትን ነገር ስታይ የድርጊት ኃጢአት ነው። የድርጊት ኃጢአት እኮ እሷ አሁን ኃጢአትን ሰርታ አታውቅም። የድርጊት ኃጢአት ነው አድርጋ የማታውቀው እኮ። ይሄ ስለምን ኃጢአት ነው ታዲያ የሚያወራው ነገር እኮ? አሁን ይሄን ነገር ስናወራ የሰው ኃጢአት ብለን የምናወራው ነገር ይሄ ኃጢአት የድርጊት ኃጢአት ነው ወይስ አይደለም? ይሄኛው ኃጢአት ይሄ ነው በቃ። እሺ ቤኪ፣ እኔ እናንተ ይሄንን በግል እናወራዋለን። አሁን ከሱ ጋር እናወራ። እሺ በግል ታወራላችሁ እናንተ ጋር። ቆይ ቤኪ ከጆ ጋር እንቀጥል። ካንተ ጋር ላውራ አንዴ ብቻ ፍቀድልኝ። ጆ ጥያቄ ነች። አንተማ እኮ ስላሴን ሳመልስ እኮ እንትን አለ ሰምቼ ነውር አይደለም። ኢክሩ ሰልፊሹ እያሉ ነው የሚጠሩኝ። በጣም ሰልፊሽ ነው በመባል ነው የምታወቀው። እና በጣም ከይቅርታ ጋር በጣም ይቅርታ አድርግልኝ። ጆዬ ቀጥል። ኢብሮ ካንተ ጋር እናወራለን በዚህ ጉዳይ። ያለውን ሰምተሃል ወይስ ስህተት ነው ትላለህ ወይስ ታወራላችሁ? ችግር የለም። ኢብሮ ሰምተዋል ያለውን አይደል? እየጻፈው ነው። ችግር የለም። ታወራላችሁ። ጆ ቀጥል። እኔ አሁን እዚህ ጋር ምንድነው የራስ የትክክል የኛን ደግሞ ላስረዳክ። የኛን ሳስረዳክ አላህ ለማንም ሰው ህይወትን የሚሰጠው ለየትኛውም ላደረጉት ነገር ሽልማት አይደለም። ሞትንም የሚሰጠው ማንም ሰው ላጠፋው ጥፋት የሚሰጠው ቅጣት አይደለም። በቃ ህይወትም ህይወት ነው፣ ሞትም ነው። ሁለቱም ተፈጥሮ ነው። ሰው ወደ ህይወት ይመጣል፣ ወደ ሞት ይሄዳል። ህይወት ሽልማት አይደለም፣ ሞትም ቅጣት አይደለም። አንደኛ ነገር ይሄ ነው። ሁለተኛ ነገር አላህ የሰው ልጆችን ሲፈጥር በምድር ላይ ተተኪ እንዲሆኑ ነው አድርጎ የፈጠራቸው። በቃ ይኖራሉ፣ ወደ ህይወት ይመጣሉ፣ ይዋለዳሉ፣ ይሞታሉ። በቃ ይሄንን ያዝ። ከዛ አላህ ደግሞ ምን አደረገ? አዳምንና ሔዋንን ወደ ጀነት ሊፈትናቸው አስገባቸው። ለፈተና፣ ለዘላለም ሊኖሩ አይደለም። በቃ ለፈተና አስገባቸው። ከዛ ሲፈትናቸው ለፈተና እንትን ሲላቸው ምን አላቸው? ከዚች ቅጠል እንዳትበሉ፣ ከዚች ቅጠል ከበላችሁ ከከሳሪዎች ትሆናላችሁ አላችሁ። ገባክ አይደለ? ከዚች ቅጠል ከበላችሁ ወደ ሲኦል ትወርዳላችሁ፣ ትሞታላችሁ የሚባል ነገር የለም። ቢበሉም ባይበሉም መሞታችሁ አይቀርም። ገባክ አይደለ? ስለዚህ ይሄንን ቅጠል በሉት። ግን እነሱ የንስሐን ቃል ወይ ደግሞ ይቅርታ መጠየቅን ስለማያውቁ አላህ የይቅርታን ቃል አስተምሯቸው ተውበት ወይ ደግሞ ንስሐ ገብተው አላህ ይቅር ብሏቸው ወደ ኑሯቸው መጡ። ስለዚህ እዛ ጋር ምንድን ነው ያተረፉት? አዳምና ሔዋን ቅጠሉን በመብላታቸው ከከሳሪዎች አልሆኑ። ከዛ ወደ ህይወታቸው ተመለሱ። አዳምና ሔዋን ያንን ቅጠል በሉትም አልበሉትም ኦልሬዲ ከጀነት መውጣታቸውና ወደ ምድር መጥተው ህይወታቸውን መቀጠላቸው አይቀርም። ግን ያኛው እንትን ሰበብ ሆነ። በቃ በዛ ሰበብ ወጡ። ይሄ ነው እኛ የምናምነው። እና እኛ ወደ ምድር የመጣ ነው ተረግመን ነው ብለን አናምን። የምንሞተውም ከአዳምና ከሔዋን እርግማን አንጻር ነው ብለን አናምን። በቃ እንሞታለን፣ እንኖራለን፣ እንሞታለን። በቃ ሞት ነው። ብዙ ሰዓት ያድዝሽ ልጠይቅህ እንድታብራራ። እሺ አሁን ያልከው ነገር ላይ በትክክል ሰምቻለሁ። እና ምንድነው ያልከው? ያንን ምክንያት ሆኖ ወጡ እንጂ መውጣታቸው ወይንም መሞታቸው አይቀርም የሚል ቃል ስትናገር የሰማው መሰለኝ። መውጣታቸው አይቀርም፣ መውጣታቸው አይቀርም ስትል መሞትማ ማንም ሰው ከሞት የሚያልፍ የለም። ሁሉም ነፍስ ሞት ቀማሽ ነው። እሺ አሁን
ስለዚህ ይሄንን ነገር እግዚአብሔር ሲያደርግ ምክንያት ፈላጊ ሆኖ ነው ያደረገው። አላህ ይሄንን ነገር ሲያደርግ ምክንያት ፈላጊ ሆኖ ነው ማለት ነው አላህ ያደረገው። ምክንያት ፈላጊ ማለት እነሱ ቢታዘዙም ባይታዘዙም መውጣት እንዳለባቸው አምኖበት ነው ለምክንያት ያደረገባቸው ማለት ነው። አይ ለምክንያት ማድረግ ማለት አሁን አንተ ስትናገር በሉም አልበሉም ከዛ መውጣታቸው አይቀርም አልክ እኮ። በሉም አልበሉም ቆይ ለመሆን ነው እንጂ የሆነው ኖ በሉም አልበሉም መውጣታቸው አይቀርም ስልክ ወደ ጀነት ለምን አስገባችሁ አልኩክ። እሱን እኮ ነው ከጀነት የሚወጡበት በሉም አልበሉም ኖ መጀመሪያ ለምን ገቡ አልከኝ። ይሄን ያደረገው ለምክንያት ነው ማለት ነው። እሱ ያላ እኮ ለምንድን ነው የሚገቡት አልኩክ። ለምን አስገባችሁ አልኩክ። እሱን እኮ ነው በጀነት ማል ሊኖሩ ነው። ኖ አይደለ እኮ አሁን እያዳመጥከኝ አይደለም ሙሉ አላህ አረ አዳምጠኝ ጆዬ የዘለለክ ፓርታ አላህ የሰው ልጆችን በምድር ላይ ተተኪ ሆነው በምድር ላይ እንዲኖሩ ፈጠራቸው። አንድ ይሄንን ያዝ። ሁለተኛ ነገር አንድ ሰው ህይወትን የሚያገኘው ወይ ህይወትን የሚሰጠው ሽልማት አይደለም ላደረገው ነገር። ሁለተኛ ሞት የሚሞተው ሰው ለሆነ ላደረገው ነገር ቅጣት አይደለም። ይህንን ያዝ። አላህ ህይወትንም ሞትንም ፈጥሯል። ሁሉም ነፍስ ሞትን ቀማሽ ነው። ኃጢአትንም ይስራ አይስራም ማለት ነው። ስለዚህ አላህ በምድር ላይ ተተኪ እንድንሆን እየተባዛን እንሞታለን፣ ይወለዳል ሰው እየተተካካን እንድንሄድ በቃ በዚህ መልክ ፈጠረን ማለት ነው። ከዛ ምን ሆነ? አላህ አዳምና ሔዋንን ወደ ጀነት አስገባቸው። ለምን? ሊፈትናቸው። ገባ አይደለ? ሊፈትናቸው ካስገባቸው በኋላ ምን አላቸው? በጀነት ካለው ከዚህ ቅጠል አትብሉ፣ ከበላችሁ ከከሳሪዎች ትሆናላችሁ አላቸው። ምን ትሆናላችሁ አላቸው? ከከሳሪዎች ወይ ደግሞ ከበደለኞች ትሆናላችሁ አለው። ገቡ ወደ ጀነት። ከዛ በኋላ ያንን ቅጠል በሉ። ያን ቅጠል ከበሉ በኋላ የንስሐን ቃል ወይ የይቅር ባይነትን ቃል ስለማያውቁ ይሄንን ነገር አስተማራቸውና ንስሐ እንዲገቡ አድርጓቸው። ግን ከከሳሪዎች አልሆኑ። በቃ አይደለ? በቃ ይቅር ተባሉና እዛ ጋር በቃ አለቀ። ይቅር ተባሉና ህይወታቸውን ቀጠሉ ማለት ነው። ህይወታቸውን ቀጠሉ ምን ማለት ነው ሲባል አላህ መጀመሪያ እዛው ጋር ይቅር ተባሉ። ከዛ ግን ምን አልኩክ? የሰው ልጆችን አላህ ለምንድን ነው የፈጠራቸው አልኩክ? መጀመሪያ ተተኪ ሊሆኑ ነው ያልከው፣ በምድር ላይ ተተኪ እንዲሆኑ። ከዛ በቃ ወደ ተፈጠሩበት ነገር መጡ ነው። ይሄ ነው የኛ አስተምሩት። ጆይ የምትጨምሩት ካለ አቡኪ ቀጥሉ። እሺ ጸጥ ስላላችሁ ነው ዝም ብዬ ቀጠልኩት። እኔ እዚህ ጋር አሁን እንግዲህ ይኸውልህ ለዚህ ነው ቅድም ያልኩህ አሁን አላህ ወይንም ደግሞ በኔ በማምነው ስም ያው ነው ኤንዌስ ግን እግዚአብሔር እኛ በምናምነው እግዚአብሔር ብዬ ላውራና የኛ እምነት በመሰረታዊ ነገር አንድን ነገር ሲያደርግ በትራይ ኤንድ ኤረር አልፈጠረም፣ በእውቀት ነው የፈጠረው ብለን ነው የምናምነው። እያንዳንዱን የሚያደርገውን ነገር በእውቀት ያደረገ አምላክ ነው። አልፋ ነው ኦሜጋ ነው፣ መጀመሪያ ሊሆነው መጨረሻን የሚያውቅ አምላክ ነው። የሚሆነውን ነገር ያውቃል። ስለዚህ አዳምና ሔዋንን በገነት ያኖራቸው እዛ ጋራ ፈትኗቸው ከዛ በኋላ ወደ ተፈጠሩበት መሬት እንዲወርዱ ሊፈትናቸው ለጊዜያዊ ቴምፖራሪ መቀመጫ ብሎ አይደለም ገነት ላይ ቴምፖራሪ ብሎ አይደለም። እሱ ደግሞ የእናንተ ትምህርት ነው ጆይ፣ የእኛን ትምህርት ነው እኮ የእናንተን ትምህርት ስለነገርከኝ የእኛን ትምህርት ደግሞ ልንገርህ። የእናንተን ትምህርት ጆይ፣ የሚገርም ነገር እኔም ክርስቲያን ስለነበርኩ በደንብ አውቀዋለሁ። ችግር የለም። እሺ እኮ አሁን ማወቅ ጥሩ ነው፣ ግን አንተን ስለተናገርክና ስላወራ እኔም ደግሞ ላውራ ጊዜ ስጠኝ። እሺ ማውራት ፈልገህ ከሆነ እሺ አውራ። ስለ አንተ ኦልሬዲ እየተነጋገርን አይደል ያለ ነው በዚህ ጉዳይ ላይ። ስለዚህ ምንድነው አሁን ይሄንን በገነት ውስጥ እንግዲህ ያስቀመጣቸው ለትራይል እንዲረር ሳይሆን በገነት ይኖሩ ዘንድ እግዚአብሔር ፈጠራቸው። እሺ ግን እዚህ ጋር ጆይ ጥያቄ አለኝ። እንደቀደሙ አንተ እንደጠየቅ አዳምና ሔዋን ገነት ውስጥ እያሉ ክፉና ደጉን ያውቃሉ? ተነግሯቸዋል። ኖ ያውቃሉ ወይ? ኦፍ ኮርስ ተነግሯቸዋል። የተነገራቸው ይሄን አድርጉ ይሄን አታድርጉ ነው። ያንን ነገር ማድረጋቸው ክፉ ይሁን ደግ ይሁን ያውቃሉ? ለማያውቅ ሰው አይነገረውም፣ ለሚያውቅ ሰው ነው የሚነገረው። አያውቁም፣ ክፉና ደጉን አያውቁም ይላል መጽሐፉ። አሁን እዛ ጋራ አሁን ይሄንን ብለህ የምንልበት እኛ መሰረታዊ የመጽሐፍ ቅዱስ እምነታችን እግዚአብሔር ባልፈጠረው ወይንም ደግሞ ባልሰጠ ነገር ላይ ተጠያቂ አያደርግህም።
ኖ አይኔ ያልኩህ ምን መሰለህ ሲሰጠው ክፉንም ደጉንም ምን እንደሆነ ለይተው እንዲያውቁ ይሄንን ነገር ነግሯቸዋል። አይ አይደለም ልንገርህ። አሁን ለምሳሌ አንተ ህፃን ልጅ ቤትህ ካስቀመጥክ ከዛ ህፃንህን ጠራከውና ይሄን እሳት እንዳትነካው ያቃጥልሃል አልከው። ገባካ? ይሄ ህፃን ልጅ ያቃጥልሃል እንዳልከው እንጂ ቢቃጠል ጥሩ ይሁን መጥፎ ይሁን የሚያውቀው ነገር የለም። ገባካ? ልክ አዳምና ሔዋን እንደዚህ ነው። ፍሬውን አትብሉት ብሏቸዋል፣ እንዳትበሉ ብሏቸዋል። ግን ይሄን ካልንማ የእግዚአብሔር ነው የአላህን እውቀት ሊሚት ልናደርገው ነው። እኔ አሁን ለህፃኑ የማወራው እሱ ነው ጥያቄ። የሰው ልጅ እውቀት ነው። የእግዚአብሔርን እውቀት መለየት አለብን። እግዚአብሔር እሱን ነው እየጠየቅኩ ያለሁት። በእኔ እውቀት ልክ አይደለም የሰጣቸው እኮ በእግዚአብሔር እውቀት ልክ መልስልኝ። አሁን ምን መሰለህ እነሱ ዛፉን ከበሉት ስላረክብኝ ነው። አዎ ይክራ እኮ አይደለም ምን እንደሆነ ታውቃለህ? ከነሱ ዛፉን ከበሉት የሚደርስባቸው ነገር ጥሩ ይሁን መጥፎ ይሁን አያውቁም። ምክንያቱም ክፉና ደጉን የማያውቁ ናቸው። ገባካ? የማያውቁ ከሆኑ ክፉና ደጉን እንኳን አውቆ ቢሆን እሺ ሜክ ሴንስ። ግን ክፉና ደጉን ሳያውቁ ዝም ብሎ አስገባቸው፣ ከዛ ትእዛዝ ብቻ ሰጣቸው። ይሄ እንዴት ይታያል? ኦኬ እንግዲህ አሁን ሳያውቁ እኔ አሁን ጊዜ ከሰጠኝ ልንገር። እንግዲህ እግዚአብሔር በኤደን ገነት ፈጠራቸው ብሎ ካለ በኋላ በኤደን ገነት ሲያኖራቸው በኤደን ገነት ውስጥ የሚኖሩትን ህይወት እንዴት መኖር እንዳለባቸው ህይወታቸውን ያውቃሉ። ከዛ በኋላ እግዚአብሔር ጠርቶ ይህንን ፍሬ አትብሉ፣ በበላችሁ ጊዜ ግን ሞትን ትሞታላችሁ ብሎ ሲላቸው እሱ ክፉ ይሁን ደግ ይሁን ያውቃሉ ነው እሱ ጥያቄ። ነገራቸው እኮ ነግሯቸዋለሁ። ሲነግራቸው እኮ ሲነግራቸው ቅድም ያልኩ ነገር አለ። አላህ ሲናገር ወይንም እግዚአብሔር ሲናገር ለማያውቅ ሰው አይናገርም። ያውቃል ብሎ ስለሚያውቅ ነው የሚናገር እኮ። ክፉና ደጉን አያውቁም አለ መጽሐፉ። እንዴት ነው የሚታየው? ክፉና ደጉን አያውቁም አለ መጽሐፉ። የትኛው መጽሐፍ? የቱ ጋር መተህ ነው የምታወራልኝ? አሁን ስለ ፍጥረት መጀመሪያ እያወራን ያለ ነው አይደለ? እኮ አዳምና ሔዋን ክፉና ደጉን ያውቁ ነበር በገነት ውስጥ። ክፉና ደጉን ነገራቸው፣ የፈጠራቸው ነገራቸው። ነገራቸው። አይ ነገራቸው አልነገራቸውም ሲሆን ጥያቄ ክፉና ደጉን ያውቃሉ ወይስ አያውቁ? ሲነግራቸው ይሄን አድርጉ ይሄንን አታድርጉ ብሎ ሲነግራቸው ክፉንም ደጉንም እንደሚያውቁ ነው እዛ ላይ የሚያሳየው እኮ። መጽሐፉ ክፉና ደጉን አያውቁም ይላል። አንተ ደግሞ ያውቃሉ እያልከን ነው። መጽሐፉን እንመን አንተን እንመን። የትኛው መጽሐፍ ነው የምትለኝ? እስኪ መጽሐፍ ቅዱስ ክፉና ደጉን አያውቁም ይላሉ። የትኛውን ስለ የትኛው ሰዎች ነው የሚያወራው? እሺ ፒኬን ትልቁ ላይ አድርጉት፣ ይከፈትልሃል፣ ችግር የለውም። አይ ስለ የትኞቹ? ስለ አዳምና ሔዋን እያወራን ስለሆነ ብዬ ነው። ይኸው ነገር ግን መልካም ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱም በበላ ቀን ሞትን ትሞታለህ አለው። ክፉና መልካም ከሚያስታውቀው አይቃ መጀመሪያ አያውቁም ነበር። ያንን ዛፍ ግን ከበሉ ክፉና መልካሙን ያውቃሉ እያላቸው ነው። አንተ ግን ይሄን ከመብላታቸው በፊት ያውቃሉ እያልከን ነው። መጽሐፉ ደግሞ ኧረ አያውቁም፣ የሚበሉ ከሆነ ነው የሚያውቁት እያለ ነው። አንተን ምን መጽሐፉ ነው? እዚህ ጋር ላስረዳ እንግዲህ አሁን ይሄ ቃል ፍቺው ምን እንደሆነ። እሺ እዚህ ጋር የሚነግርህ ነገር ግን መልካምንና ክፉን ከሚያውቀው ዛፍ አትብላ፣ ከእርሱ በመለከት ሞትን ትሞታለህ። ከሚያሳውቀው ክፉና መልካሙን ያውቁ ነበረ ይህን ዛፍ ከመብላታቸው በፊት። ይሄንን ዛፍ አትብላ ብሎ ሲናገር ክፉን ክፉ ነው መልካሙን መልካም ነው የሚለውን ነገር እግዚአብሔር ራሱን የነገራቸው ያውቃሉ አያውቁ? ሲነግራቸው አውቀዋል እኮ። እዚህ ጋር ታዲያ ካወቁ ታዲያ ምን ይሰራላችኋል? ትእዛዝ ነዋ። ኖ አይ ክፉና መልካምና ክፉን ከሚያሳውቀው ዛፍ አትብሎ አለ እኮ። የሚያሳውቅ ነገር አለ። የሚያውቁ ከሆነ ይሄን ነገር ለምን እንትን ይላችኋል? ለሰጣቸው ትእዛዝ ክፉን ይሄንን ነገር አታድርጉ ብሎ ሲነግራቸው ክፉን አታድርግ ደግን አድርግ ብሎ ሲናገር፣ ይሄን ብላ ይሄን አትብላ ብሎ ሲናገር ይሄንን የሚያውቁበትን እውቀት ስላልፈጠረላቸው አይደለም በውስጣቸው። ይሄንን የመታዘዝ ጉልበት ነው። እሺ ጆዬ በቃ ችግር የለውም ቀጥል። በቃ በአንዛዛ ነው እዚህ ላይ። እሺ ስለዚህ ይሄንን ነገር እንግዲህ በመታዘዙ ውስጥ እግዚአብሔርን በመታዘዙ ውስጥ የተደረገ ሐሳብ ነው። አልታዘዙትም፣ አታድርጉ የተባሉትን አደረጉ። ስለዚህ ወጡ። እዚህ ጋር ደግሞ ምን መሰለክማ ታላቁ እንዳይንዛዛ ብዬ ነው። አንድ ነገር ልንገርህ። አዳምና ሔዋን የሰሩት ኃጢአት በነፃ ፈቃዳቸውን ያደረጉት ወይስ አይደለም? በፈቃዳቸው ነው። ኦኬ አንተ ፈቃድክ ነበረ እነሱ ሲያደርጉ?
አሁን ስለኔ አይደለም ስለነሱ ነው የምናወራው አይደለም። እኔ ደግሞ ስለ አንተ ነው የጠየኩክ። እሺ ስለኔ ምን ልንገርህ? ፍቃድ አለበት እነሱ እንዲያደርጉት? ስለኔ ከጠየቀኝ ፈቃድ አለው ካልከኝ እኔ ፈቃድ አለኝ። እኔ ግን ሔዋንን ወይም አዳምን ሆኜ ላወራ አልችልም እኮ። አይ ፈቅደህላቸዋል ሲያደርጉ? እንዴት አይነት ነው? እኔ እንዴት ነው አዳምና ሔዋንን ሆኜ የማወራለሁ? የት ነው የምፈቅድላቸው? የትስ አግኝቻቸው? የትስ አይቻቸው? እነሱ ያንን ኃጢአት ሲሰሩ ያንተ ፍቃድ አለበት ወይስ የለበትም? እነሱ ይህንን ኃጢአት ሲሰሩማ እነሱ የፍጥረት መጀመሪያ ናቸው፣ ከኔ በፊት ናቸው። እነሱ ከአንተ በፊት ናቸው፣ ከአንተ ኋላ ሳይሆን። ታዲያ እንዴት ነው ባላውቅበት ፈቃድ የሚኖረኝ እኮ? ስለዚህ ከሌለ የለኝም፣ ካለ አለኝ በል። የለውም እኔ ራሴ ነው እኮ የምልህ እኮ። የአንተ ፍቃድ አለበት የለበትም? አሁን በእነሱ ፍጥረት ዘመን እኔ የለውም እኮ። ገባኝ። የአንተ ፍቃድ አለበት ወይስ የለበትም? ምን የትኛው የኔ ፈቃድ? የእነሱ ኃጢአት ላይ እኔ የለውም። እሺ ሲያደርጉ አማክረውካል? ይክራ ሰላም ነው? አይ እኮ መልስልኝ፣ ችግር የለውም። እንደዚህ የለውም እኮ። የአንተ ፍቃድ አለበት የለበትም? የለውም ጭራሽ። እኔ እኮ የለክም። የአንተ ፍቃድ አለበት ወይስ የለበትም? ነገር ይሄ ሲደረግ እኔ የለውም። አዎ ይሄ ሲደረግ የለህም አንተ። የአንተ ፍቃድ አለበት ወይስ የለበትም? እኔ የለውም ማለት እኮ ፈቃዴም የለም እኮ። ታዲያ ለምን የጠየቅኩህን አመለስም እንጂ የአንተ ፍቃድ አለበት ወይስ የለበትም? እኔ በሌለውበት ነገር ፈቃድ የሚባል ነገር እንዴት ይኖራል? እኔ ራሴ የእኔ ፍቃድ የለበትም አላስፈቀዱኝም ብለህ ለምን አመለስልኝም? ሀቢቢ አላስፈቀዱኝም ካልኩም አለው እያልኩ ነው እኮ። ያላስፈቀዱክ ስለሌለክ ነው። የለውም እኮ። ስለዚህ የአንተ ፍቃድ አለበት ወይስ የለበትም? እኔ በዛ ውስጥ እኔ ራሴ የለውም። አይደለም ፈቃዴ፣ እኔ ራሴ የለውም እኮ። አንተ የለክም። የአንተ ፍቃድ አለበት ወይስ የለበትም? እኔ ሳልኖር ፈቃዴ እንዴት ነው የሚኖረው? ይክራ እኮ የአንተ ፍቃድ ከሌለበት የኔ ፍቃድ እኔ አልፈቀድኩላችሁም፣ የኔ ፍቃድ የለበትም በለኝ። ቀላል መልስ እኮ ነው ይሄ። ቀላል መልስ አይደለም። ምክንያቱም በሌለህበት ነገር ላይ ውሳኔ ስጥበት እኮ እያልከኝ እኔ የለውም። እኔን አላስፈቀዱኝም የኔ ፍቃድ የለበትም ብለህ ለምን አመለስልኝም? እንኳን ልፈቀድ እኔ ራሴ የለሁም። ኦኬ። ስለዚህ አንተ በሌለበት ነገር ለምንድን ነው የምትጠየቀው? ወደዚህ ና እንደሱ ብለህ ታዲያ። እሺ አሁን ይሄንን ነገር ቅድም ያልኩ ነገር አለ። ህይወት በደም ውስጥ ነው ያለው። እሺ ደም በሰው ህይወት ውስጥ ነው ያለው። እሺ ልጅ ደግሞ ማንኛውም ልጅ ደግሞ ሲወለድ ደምን ስጋን ከወላጆች ወይም ከፈጠሩት ነስቶ ነው የሚፈጠረው። እሺ ከራሱ ይዞ የሚመጣው ምንም ነገር የለም፣ ስፔሻል ነገር የለውም። እሺ በዚህ ምክንያት ከተፈጠርንባቸው ወላጆች ወደኋላ ስትሄድ ትሬስ ታደርግ ከዛ የተነሳ የአዳምና የሔዋን እንደሚመጣብህና ትረገማለህ። ማንነት አለ። እሺ እንደዛ ከሆነ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ነው መሰለኝ ሁሉም በአዳም እንደሚሞተው በክርስቶስ ሕያው ይሆናል ይላል አይደለ? ልክ ነህ። አንተ በክርስቶስ ሕይወትን አግኝተሃል? አግኝቻለሁ። በክርስቶስ ሕይወት የምታገኘው በግዴታ ነው በውዴታ? በፈቃዴ። ለምን? ፈቅጄ እርሱ ስለ እኔ ኃጢአትና በደል እንደሞተልኝ በመስቀል ላይ የተሰራው ስራ ለምን እኔ ኃጢአት እንደሆነ አምኜ ስናዘዝ። ለምን? ያለኝን ኃጢአት ተወግዶልኝ የእግዚአብሔር ልጅ ሆኜ ከእግዚአብሔር ጋር ታርቄ የዘላለም አንተ ባላደረግከው ነገር የገፈቱ ቀማሽ ሆነክ መዳኛው ላይ ለምንድን ነው ያንተ ፍቃድ የሚሆነው? አይ ቅድም ነገርኩ። በግዴታ በአዳም ወረስ ነው አለ እኮ። አዎ ወረስ ግዴታ ነው እኮ። ክርስቶስን በግዴታ ነው ሊያድንክ የሚገባው። ኖ የውርስ ነገር እስከሆነ ደረጃ ድረስ ለወረስከው ውርስ ለወረስከው ውርስ ኑዛዜ ግዴታ ነው። ኑዛዜ ውርስ ሲመጣ ስለ ውርስ ስናወራ አንድ ሰው የሆነ ነገር ሲያወርስ ላወረሰልህ ነገር ኑዛዜ ይናገራል እኮ። ገባኝ። አንተ ከዛ በኋላ የዛ የአንተ ወራሽ ነው የምትሆነው አይደለ? በአዳም ምክንያት በግዴታ ኃጢአተኛው እንካ። ስለዚህ ይሄንን የወረስነውን ውርስ በዚህ ንስሐ እንደገና መታጠብ ነው። ኖ እኮ ገባኝ። አንተ አሁን የወረስከው ኃጢአት ላይ የአንተ ተሳትፎ አለበት? የለም ማለት ይሄ የደም ውርስ ነው አልኩህ እኮ። ፈቃድ የሚባል ነገር የለም እዛ ላይ። የደም ውርስ ከሆነ የደም ክፍያ ከተከፈለልክ አንተ ምንም ላላደረግከው ነገር ገፈቱ ምቀምስ ከሆነ
አንተ ምንም ባላደረግከው ነገር ነው ገፈቱ ከላይ ሊነሳ የሚገባው። ለምንድን ነው እዛ ጋር ግዴታ እዚህ ጋር ውዴታ የሚሆነው? ምክንያቱም መጽሐፉም የሚለው ምንድን ነው? ሁሉም በአዳም እንደሚሞተው እንዲሁ በክርስቶስ ደግሞ ሕያው ይሆናል። ስለዚህ በግዴታ በአዳም ከሞትክ በግዴታ በሔዋን እንትን ማለት አለበት። ሲቀጥል ስንጠቀልለው ከመጽሐፍ ቅዱስ የውርስ ኃጢአት አለ የሚል ጥቅስ አሳየኝ። አሁን የተናገርከው እኮ ግልጽ እኮ በአዳም ምክንያት ሞቷል ብለን የምናወራው እኮ እሱን ነው። ሌላ የተለየ ነገር አይደለም። የውርስ ኃጢአት ሰው ሁሉ ብለን የምናምነው እሱን ነው እኮ ጥቅስ አሳየኝ። የአዳምን ኃጢአት ወርሳችኋል የሚል ይቅራ። አሁን እኮ ያነበብከው ጥቅስ የሚያሳየህ እኮ ሰው ሁሉ የሚልህ እኮ በአዳም ምክንያት ሞቷል የሚልህ that's a point። በቃ እሱ ነው። ስለዚህ ሞት እንደሱ ከሆነ በሱ ከሆነ የወሰድከው ለምንድን ነው ክርስቶስ ከተሰቀለ በኋላ ሞት ያልቀረው እንዴ? የዘላለም ሞት እኮ ቀረልን ኢየሱስን ስናምን። ኖ ሞት የሚያወራው ስለ ዘላለም ሞት ነው። ገና ነው እሱ ገና ሞት የሚቀርበት ጊዜ አለ እንደ መጽሐፍ ቅዱስ። ስለዚህ አንተ ከአዳም የወረስከው የዘላለም ሞት ነው ወይስ ኃጢአት ነው? የዘላለም ኃጢአት ነው እንጂ እኮ ኃጢአት ወረስን የሚል አምጣና አሳይ። ሞት ማለት በመጽሐፍ ቅዱሳችን ኃጢአት ጸንሳ ሞትን ትወልዳለች ነው የሚለው። ስለዚህ የኃጢአታችን ውጤት ሞት ነው። ስለዚህ ሞትን የወረሳችሁት በአዳም ምክንያት ይኸውልህ፣ ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአትም ደሞዝ ሞት ነው ይላል እኮ። የወረሳችሁት የዘላለም ሞትን ነው ከአዳም የወረሳችሁት ወይስ እንትን ኃጢአትን ነው? አሁን ቅድም የምናገረውን ጥቅስ እየሰማኸኝ ነው? ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአት ደሞዝ ሞት ነው። ስለዚህ ሞትና ኃጢአት አንድ ናቸው። አንድ አይደለም። ኖ ምን መሰለ፣ ሞቱ ውጤት ነው። አሁን ወደ ኦርቶዶክስ ትምህርት መጣ። ገባክ አይደለም? አሁን የኦርቶዶክስ ትምህርት እኛ እንትኑን ነው ይሄ ውጤቱንና ማንነቱን ነው። ኦርቶዶክስ በለው ፕሮቴስታንት በለው ልዩነት የለንም። ማይነር የሆነ ልዩነት የለብንም። ኦርቶዶክሶች የውርስ ኃጢአት አያምኑም ሀቢቢ። በአዳም ምክንያት ኃጢአትን ወርሰናል ብለው አያምኑ። ነገርኩህ። ኃጢአት እንደማይወረስ መረጃ ልስጥክ። አሁን ያነበብክለት ጥቅስ እኮ ምንድን ነው የሚያሳየው? እኔ ያልኩክ ጆዬ ኃጢአት ነው የተወረሰው ወይስ ሞት ነው የተወረሰው ነው የጠየኩክ። ነገር የኃጢአት ደሞዝ ነው ሞት። ምኞት ኃጢአት ነው የተወረሰው ወይስ ሞት ነው የተወረሰው? ቆይ እኔ አሁን ከአንተ በላይ ቃሉን ስለማመን ነው ቃሉን የምነግርህ። መጽሐፍ ቅዱስ የሚነግረኝ ነገር የተወረሰው ጆዬ የተወረሰው ኃጢአት ነው ወይስ ሞት ነው የተወረሰው? ሞት ማለት የኃጢአት ሪዛልት ነው እኮ። ሪዛልቱ ነው ወይስ ደግሞ ድርጊቱ ነው እንትን ያለው? ሁለቱም በፕሮሰስ ውስጥ ናቸው ያሉት። የቱ ነው የተወረሰው? ሞት አክሽን ነው፣ ኃጢአት ደግሞ የሞት መንደርደሪያ ነች። ኖ ኃጢአቱ ነው አክሽን፣ ያኛው ሪዛልት ነው። ኃጢአት እኮ ነው መጀመሪያ ያደረጉት እኮ ባለመታዘዝ ኃጢአት ነው ያደረጉት እኮ። ኃጢአት ነው የተወረሰው ወይስ ሞት ነው የተወረሰው? ጆዬ እግዚአብሔር ከዚህ ከኃጢአታቸው የተነሳ ያመጣላቸው ቃል ቢኖር ምንድን ነው? ሞትን ትሞታለህ ብሎ ተናገረ አይደለም እንዴ? እሺ። ስለዚህ ያደረጉበት ሞትን ትሞታለህ የተባሉበት ኬዙ እዛ ጋር የተሰሩት ኃጢአት ነው እኮ። ገባኝ። እኔ አሁን የጠየቁት ጥያቄ አዳምና ሔዋን በአዳምና በሔዋን ምክንያት ሞት ነው የወረሳችሁት ወይስ የአዳምና የሔዋንን ኃጢአት ነው? የቱ ነው ኃጢአትና ወይስ ሁለቱንም ነው የወረሳችሁት? የሚለዩ አይደለም፣ ሁለቱም አንድ ናቸው። ሁለቱም አንድ ናቸው እኮ። ስለዚህ ሞት ስለሆነ ስለዚህ ሞትም ነው የወረሳችሁት? አዎ ኦፍ ኮርስ ሁለቱም አንድ ነው። ኦልሬዲ ሁለት የምንለው ነገር የለም። የዚህኛው ኢምፓክት ይሄኛው ስለሆነ የኃጢአት ውጤት ነው ሞት። ኦኬ። ስለዚህ አንድ ሰው የዘላለም ሞት በግዴታ ይወርሳል ማለት ነው አለበት እኮ። በቃ ግዴታ ነው ይሄ፣ ምንም ጥያቄ የለውም። መጽሐፍ ቅዱስ እንደሚናገረው ሰው ሁሉ ኃጢአትን ሰርቷል። ሰው ሁሉ ሰርቷል ነው የሚለው። ሰርቷል ነው የሚለው፣ ወርሷል አይደለም፣ ሰርቷል። ይኸውልህ አንተ አሁን ባነበብኩት ጥቅስ ላይ ቆይ ጆዬ ማሰልቸት እንዳይሆን በአዳም ምክንያት ከአዳም የወረስነው ነገር ስለመኖሩ ማስረጃ ስጠኝ። መጽሐፍ ቅዱስ ታላቁ ክፈትለት። አሁን አንተ ራስህ በቆሮንቶስ ላይ ያለው ቃል እኮ የሚያሳየን በአዳም ምክንያት በአንድ አዳም ምክንያት ሞት ወደ ምድር እንደመጣ ይላል። ስለዚህ በአንድ አዳም ወደ ምድር መጣ እኮ። ወደ ምድር መጣ። ኃጢአትን የሚያደርግ ሰው ይሞታል፣ ኃጢአትን የማያደርግ ሰው አይሞትም። በቃ
ኦሬዲ አንተ የተለየ ሰው ነህ? ከአዳምና ከሔዋን የተለየ ሰው ነህ አንተ ወይስ የነሱ ዘር ነህ? አሁን ለምሳሌ አንድ ነገር ልንገርህ። ቆይ መልስልኝ። መለየት ማለት በምንድን ነው? መለየት ማለት ምን ማለት ነው? አንተ ራስህ የአዳምና የሔዋን ዘር ነህ ወይስ አይደለም? አንድ ጥያቄ አይደለም ነኝ ወይም አይደለም በለኝ። ነኝ። ኦኬ ነኝ ካልከኝ እንግዲህ አሁንስ ሰው ሁሉ በአዳም ምክንያት ሞት መጣ ተብሎ ካለ አንተም ቀማሽ ነው። ኖ አይ እንደሱ አይደለም ሐሳቡ። አይደለም እንዳንተ ስለፈለከው አይደለም ያለው ትክክለኛ ነገር ነው የምናየው። ኃጢአትን የምትሰራ ነፍስ ምን ትሆናለች ነው የሚለው? ትሞታለች። ኃጢአትን የምትሰራ ምን ነፍስ ምን የምትል ኃጢአትን ምን የምትል የምትሰራ የማትሰራስ ነፍስ? ኃጢአትን የማትሰራ ነፍስማ በህይወት አለች እኮ አትሞትም። መጀመሪያ ነገርኩ። አሁን ይኸውልህ አሁን ከአዳምና ከሔዋን በኋላ ሶርስህን አትርሳ። ተነጥለህ አትወጣም ብያለሁ እኮ። ከአዳምና ሔዋን በኋላ ኃጢአትን የሚሰራ ነፍስ ይሞታል አይደለም? ህይወት ውስጥ ያሉትን ነገሮች የሰው ፍጥረትና ማንነት እንግዲህ ተያይዞ በስጋና በደም ተካፍለ የምትወጣው ነገር ነው ሰው ስትሆን አይደለም እንዴ? ስለዚህ ይሄንን ነገር ተካፍለ የምትወጣ ከሆነ አንድ ጥቅስ አስረዳን አለብን ነው። ስለዚህ አንድ ጥቅስ አስረዳን፣ በቃ አስረዳንና ወንድሞች የሚቀጥሉ ኢብሮ ወይ አቡኪ ያላችሁ አንዳችሁ ወይ ማሂር አንድ ጥቅስ አውጡል። እኛ ኃጢአት የሚሰራ የማይሰራ እንደሆነ ነው የማውቀውና ኒንጃ እኔ ውርስ የሚል ነገር አይቼ ስለማላቅ ነው ጆይ። አይ አሁን ራስህ እኮ አሁን የእናንተ ቁርአን የሚነግርህ የራስህ ነገር አለ። በእርግጥ አሁን ሁለት በተለያየ እንትን ላይ የምናወራ ሰዎች ስለሆነ ለመረድ አሁን እንደ መጽሐፍ ቅዱስ ከሆነ የምናወራው ቅድም እንዳነበብከው ቆሮንቶስ ላይ እንዳነበብከው እንዳየኸው በአንዱ በአዳም ምክንያት የመጣ ነገር አለ፣ ሞት አለ። የሞት ደግሞ ምክንያቱ ምንድን ነው ብለናል ቅድም። እንደገና ዘሴ መጽሐፍ ቅዱስ ላይ ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአትም ደሞዝ ደግሞ ሞት ነው ብሎ መጽሐፍ ቅዱስ አስቀምጦልናል። ስለዚህ ይሄንን ነገር ሁለቱን ምኞት፣ ኃጢአት፣ ሞት የምንላቸውን ነገሮች በአንድ ናቸው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ይኖራል። የኃጢአተኛውም ኃጢአት በራሱ ላይ ይሆናል። እሺ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። የበደለም በበደሉ ሁሉ አይታሰብበትም፣ በስራውም ጽድቅ በሕይወት ይኖራል። በውኑ ኃጢአተኛ ይሞት ዘንድ መፍቀድ እፈቅዳለሁ ይላል ጌታ እግዚአብሔር። ከክፉ መንገድ ይመለሳል በሕይወት ይኖር ዘንድ ነው እንጂ አለ። ጻድቁ ግን ከጽድቁ ቢመለስ ኃጢአትን ቢሰራ ኃጢአተኛውም እንዲያደርገው እርኩስ ሁሉ ቢያደርግ በሕይወት ይኖራልን አለ። የሰራውን ጽድቅ ሁሉ አይታሰብለትም፣ ባደረገውስ አመፅ በሰራውስ ኃጢአት በዚያች ይሞታል አለ። እናንተ ግን የጌታን መንገድ የቀናች አይደለም ትላላችሁ። የእስራኤል ቤት ወይ እንግዲህ ስሙ፣ በእውኑ መንገድ የቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለምን ብሎ ተናገረ። ይህንን አሁን የተናገረው እግዚአብሔር ምንድን ነው? ሰዎች ኃጢአትንና ጽድቅን ይወራረሳሉ ብሎ ሲናገሩ እግዚአብሔር ምን አለ? ኃጢአትና ይሄ መወራረስ የሚባል ነገር የኃጢአተኛውም ኃጢአት በኃጢአተኛው ላይ ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ኃጢአትን የምትሰራ ልጅም የአባቱን ኃጢአት አይሸከምም አለ። አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ፍርድና ቅኔን ነገር ቢያደርግ ፈጽሞ ምን ይላል አለ? በሕይወት ይኖራል እንጂ አይሞትም። በሕይወት ይኖራል እንጂ አይሞትም የሚለው ስለ ስጋ ሞት ነው ወይስ ስለ ነፍስ ነው? ይሄንን ቃል እሺ፣ አሁን ይሄንን ቃል መጀመሪያ በየትኛው ትንቢት መጽሐፍ ላይ ነው የተጻፈው? በሕዝቅኤል ላይ ነው የተጻፈው። አሁን እኔ እናንተ የምናወራው ደግሞ በዘፍጥረት መጀመሪያ ያለውን ሐሳብ ነው የምንነጋገረው። ኦኬ፣ ይሄ አይመለከተውም። አሁን ይሄኛው
በስኬል በዚህ ይሄኛው ስኬል የተጻፈበት ሐሳብ በዘመኑ እስራኤል የሚባል ትውልድና ሐረግ እነዚህ ነቢያቶች ያሉባቸው ጊዜያቶች አሉ። እግዚአብሔርን በመታዘዝና ባለመታዘዝ በህይወት ጉዞ ላይ የመጡ የነቢያቶች መልእክት በዚህ ነገር ላይ ብዙ ነገር ለእስራኤሎች የመጣ ነገር አለ። አሁን እስራኤል በቃ ችግር የለውም። ቀለል ስናረገው ኃጢአት እንደማይወረስ አሳይቻለሁ። አንተ እንደሚወረስ አሳየኝ። ቅድም ነገርኩህ እኮ ሞት በአዳም ምክንያት ወደ ዓለም ሞት ገባ ብሎ መጽሐፍ ቅዱስ የተናገረ እሱ ትክክለኛው የሚያሳየን ነገር ሞት ነው እኮ። ሞትን ወረሱ የሚለው ይታል ሁላችን ሞት ነው እኮ። ገባኝ። ሞት የሚለው ነገር የተወረሰ መሆኑን አሳየና ሀቢቢ፣ ግልጽ በሆነ አማርኛ ይሄው ነገር በአዳም ምክንያት ወደ ዓለም ሁሉ ሞት መጣ የሚለው ቃል እኮ የሚያሳየን ሞት የሚባል ከዛ በፊት አልነበረም ማለት ነው። አዳም ምክንያት መጣ ካለ ግን በቃ ችግር የለውም። ኃጢአትን የሚሰራ ሰው ይሞታል አይሞትም? ኃጢአትን የሚሰራ ሰው ምንም ጥያቄ የለውም። ግን ስለዚህ ማለት ነው የሚሆን ደግሞ አለ ኢየሱስ። በቃ ችግር የለም። በደል ይሞታል። ኃጢአትን የማይሰራስ ይሞታል? ሞትማ አሁን ያለው ሞት የምንለው ነገር ቅድም ያልነው ነገር አለ። የስጋ ሞትና የመንፈስ ሞት የምንለው ነገር አለ። ስለ መንፈስ ሞት ነው እየጠየቁ ያለሁት። ኃጢአትን ያልሰራች ነፍስ ትሞታለች? አሁን ነገርኩ። ስለ መንፈስ ሞትስ ብለን ስናወራ መንፈሳዊ ሞትና የስጋ ሞት የምንለው አለ። ስለ ነፍስ ሞት ነው እያወራ ያለ። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ኃጢአትን የማትሰራ ነፍስስ ትሞታለች? ሞትን ትሞታለች። የስጋ ሞት ነው። ስለ ነፍስ ኃጢአትን የምትሰራ ነፍስ ትሞታለች። የማትሰራስ ነፍስ ትሞታለች እሷ? ኖ ኃጢአትን የማይሰራ ነፍስ ማለት ምን ማለት ነው? በመጽሐፍ ቅዱሳችን እምነት መሰረት ኃጢአትን የማይሰራ መጽሐፍ ቅዱስ ላይ የለም። በንስሐ በክርስቶስ ኢየሱስ በተሰራለት ስራ አምኖ የሚመለስ ሁሉ የዘላለም ሕይወት አለው እኮ። ኃጢአትን የምትሰራ ነፍስ ትሞታለች። የማትሰራስ ነፍስ? የማትሰራ ነፍስ እሷም ትሞታለች። ኃጢአትን የማትሰራ ነፍስ የሚለው ቃል በመጀመሪያ በምድር ላይ ኃጢአትን የማይሰራ ሰው አለው። ለዚህ ነው መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል ብሎ የሚናገረው። ኃጢአትን ያልሰራ ሰው አለ። ኃጢአትን ያልሰራ ሰው አለ። ማን ናቸው? ማን ነው? አሁን ለምሳሌ የእኔ እህት ልጅ አለች። 1 ዓመት ከሁለት ወሯ ነው። እሷ ኃጢአት ሰርታ አታውቅም። አሁን የኃጢአት ስሬት የኃጢአት ድርጊትን ቅድም ያልነው ነገር አለ። መንፈሳዊ ሞትና የስጋዊ ሞት ያልሰራ ሰው ሰጠው ከጆይ ምን ትላለህ? ኖ አሁን እንደነዚህ አይነት የህፃናትን ነገር ስታይ የድርጊት ኃጢአት ነው። የድርጊት ኃጢአት እኮ እሷ አሁን ኃጢአትን ሰርታ አታውቅም። የድርጊት ኃጢአት ነው አድርጋ የማታውቀው እኮ። ይሄ ስለምን ኃጢአት ነው ታዲያ የሚያወራው? ነገርኩህ እኮ አሁን ይህንን ነገር ስናወራ የሰው ኃጢአት ብለን የምናወራው ነገር ይሄ ኃጢአት የድርጊት ኃጢአት ነው ወይስ አይደለም? ይሄኛው ኃጢአት ይሄ የድርጊት ኃጢአት ነው ወይስ አይደለም? ኃጢአትን የሚሰራ ነው የሚሰራ እኮ የድርጊት ነው የሚሰራ የሚለው ድርጊት ነው እኮ። ስለዚህ ኃጢአትን በድርጊት የሚሰራ ሰው ይሞታል አለ ነፍሱ። በድርጊት የሚያሰራ በድርጊት የማይሰራስ ነፍሱ ትሞታለች? በድርጊት የሚሰራ ሰው ኃጢአትን በድርጊት የሚሰራ ሰው ይሞታል። አክሽን ምንም ጥያቄ የለውም። በክርስቶስ ኢየሱስ አምኖ ሞት ቆይ አሁን እዚህ ጋር መጀመሪያ እንለየው። ሞት ብለን የምናምነው መንፈሳዊ ሞት ነው ብለኛል። ስጋዊ ሞት አለ የምናወራው እኮ። ስለ ነፍስ ሞት ነው እያወራን ያለ ነው። ኃጢአትን የምትሰራ ነፍስ እሷ ትሞታለች። ይሄ ተስማማን። አዎ። የማትሰራስ ነፍስ ትሞታለች? አትሞትም። ኦኬ። ስለዚህ ኃጢአትን የማትሰራ ነፍስ የማትሞት ከሆነ ኃጢአትን ያልሰራ ሰው በአዳም ምክንያት አይሞትም? አሁን ይህንን በአዳም ምክንያት በሰው ህይወት ውስጥ የሚመጡ ማናቸውም ነገሮች እሱን አይደለም የጠየቁ። ኃጢአትን ያልሰራች ነፍስ አትሞትም ብለክኛል። ያልሰራች ነፍስ በአዳም ምክንያት አትሞትም? የነፍስ ሞት አለባት እኮ። አትሞትም አልከኝ እኮ። አሁን ታዲያ የቱን እንበል? አለባት ወይስ የለባትም?
ድርጊት እኮ ነው እያወራን ያለ ነው። ኃጢአትን የምትሰራ ነፍስ የድርጊት ኃጢአት የምትሰራ ነፍስ ትሞታለች። የድርጊት ኃጢአት ነፍስ ትሞታለች። ኃጢአትን የሚሰራ የድርጊትን ኃጢአት ነው የምናወራው አይደለም እኮ። የድርጊት ኃጢአትን የምትሰራ ነፍስ ትሞታለች አትሞት? የድርጊትን ኃጢአት የሚሰራ ነፍስ ትሞታለች አትሞት? ትሞታለች። የድርጊትን ኃጢአት የማሰራ ነፍስ ትሞታለች አትሞት? አሁን የድርጊትን ኃጢአት እዚህ ጋር አይወለ ነገርኩ። አንድ ነገር ኧረ ጆዬ አታዙረኝ። ቀላል ጥያቄ። የድርጊትን ኃጢአት የምትሰራ ነፍስ ትሞታለች አትሞት? ቅድም እኮ አልሰማሁም። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። እንድንበት ዘንድ ከሰማይ የተሰጠን አንድ ልጁ ኢየሱስ ክርስቶስ ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ያለ ልጁን እስኪሰጠን ዓለምን ሁሉ እንዲሁ ወዷልና ስለሚል በዮሐንስ 3:16 ላይ ያ በመሰረታዊ እምነትና ቃላችን ላይ የሰው ልጅ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ስለሚለን ከዚህ የሚያድነን የልጁ ኢየሱስ ክርስቶስ የእግዚአብሔር አሰራር ነው። ልጁ ኢየሱስ ክርስቶስን የላከበት እሱን በማመን የዘላለም ሕይወት ይኖረን። ይሄ ነው መልእክቴ። ቴንክ ዩ ብሮ። አመሰግናለሁ። ቆይ አንዴ ሳትወጣ ቆይ አንዴ ጆዬ፣ ልጁ ምንድን ነው ብሎ ማመን ነው የዘላለም ሕይወት የሚያስወርደው? ልጁ ማለት ለኃጢአታችን በእግዚአብሔር አሰራር ውስጥ የተላከ የኃጢአታችን ስርየት ለኃጢአታችን የሞተ ነው። ለኃጢአታችን የሞተ ነው። ገባኝ። ልጁ ምንድን ነው ብለን ምን አምላክ ነው ሰው ነው ብለን ነው ምናምነው? እሱን ቅድም ከእሱ ጋር አውርተናል። አሁን ይሄንን ነገር እኔ ልጠይቅህ አንድ ጊዜ። ልጁ ሰው ነው አምላክ ነው ብለን ነው ምናምነው? ልጁ አምላክ ነው ሰው ብለን ነው ምናምነው? ፍጹም ሰው ፍጹም አምላክ ነው በእኛ እምነት። ጥቅስ ምዕራፍና ቁጥር? እሺ ፊልጵስዩስ ደስታይ በአምላክ ዘንድ ተስተካክሎ ሲኖር ሳለ እንደዛ አይልማ አባቴ። እሱ በአምላክ ዘንድ አይልም፣ እሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው እኮ። በአምላክ እግዚአብሔር ማለት አምላክ ሆነ። አይ ዘንድ ነው ያልከው፣ መልክ ነው የሚለው እኮ። መልክ ማለት እኮ ማንነት ነው። አይ መልክ ማለት በብዙ መንገድ ሊመጣ ይችላል። ባይብል ላይ ምናልባት ካላየው ላሳየህ። ማለት እርሱ በእግዚአብሔር መልክ ሲኖር ሳለ እንደ መቀማት አልቆጠረውም አይደል የሚለው። ስለዚህ የባሪያን መልክ ይዞ ወርዶ እንደ መቀማት ነው የሚለው መጽሐፉ። ሮበሪ ነው ብሎ የሚያስቀምጠው ግሪኩም እንደዛ ነው። እንደ መቀማት አድርጎ አልቆጠረውም። መቀማት ነው የሚለው ግሪኩ፣ እንደዛ ነው የሚለው እንደ መቀማት። አሁን የኢየሱስ ክርስቶስ መልክ ስናወራ ቅድም እንዳልነው መልክ ብለህ ያልከኝ ነገር እኮ ሞርፌ የሚለው የግሪክ ቃል ለምሳሌ አንድ ምሳሌ ልስጥሽ። አንድ ምሳሌ ክብር በሚለው እንዴት እንደሚመጣ ላሳየ። ለምሳሌ እስቲ አንድ ጥቅስ ትንቢተ ዳንኤል ላይ ምዕራፍ 4 ቁጥር 36 ላይ ብዙም ክብር ተጨመረልኝ አለ። ክብር ለሚለው ይመጣል። አሁን ለምሳሌ ሞርፌ የሚለው የግሪክ ወርድ በግሪክ ቋንቋ ክብር ለሚለው ይመጣል። ምን ትላለህ ጆዬ? እንደዛ ነው የሚለው መጽሐፉ። እና ስለዚህ እንዴት ነው የሚሆነው ትርጉሙ ከሚለው ስናይ አንድ ደስ የሚል ትርጉም ልንገር። ምናልባት ሰምተው ላታውቅ ትችላለህ። ትክክለኛ አተረጓጎሙም በዚህ መልኩ ነው መተርጎም ያለበት። ምን አለ መሰለ፣ እርሱ በአምላክ መልክ ሲኖር ሳለ አለ። ማለትም አምላክ ክብር ሰጥቶት ሳለ፣ ነቢይ አድርጎት አድቆት ስልጣን ሰጥቶት ሳለ ከአምላክ ጋር መተካከልን መቀማት እንደሚገባል ነገር አልቆጠረውም። ግን መቀማት የፈለገ ነበር። ታስታውስ እንደሆነ አዳም እግዚአብሔርን ለመምሰል ይፈልግ ነበረ። ታስታውስ እንደሆነ ዘፍጥረት 3 ላይ እንደ እግዚአብሔር እንዳትሆኑ ከእሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እንጂ እግዚአብሔር ስለሚያውቅ ነው እንጂ ብሎ የመለሰላቸው። ከዛ በሉ። የዚያን ጊዜ እግዚአብሔር ምን አለ? እግዚአብሔርም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ አለ። ስለዚህ አሁን ታስታውስ እንደሆነ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ቆጥሮት ነበር አዳም። ኢየሱስ ግን አልቆጠረውም። የሁሉ ስልጣን ለዛ ነው ምን አለ? ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ያ ሁሉ ስልጣን ተሰጥቶት በምስሉም እንደ ሰው ተገኘ፣ ራሱን አዋረደ፣ ለሞተም ይኸው ስለ መስቀል ነው፣ ስለ መዋረድ ነው የሚያሳየው። በዚህም ምክንያት ራሱን በማስተናነሱ ምክንያት ከፍ ከፍ ራሱን አለማድረጉ ከአምላክ ጋር መተካከሉን አለመቀማት በማሰቡ በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምን በላይ የሆነ ስምን ሰጠው ማለት ነው። ተግባባን? ስለዚህ ይህን ነው መጽሐፉ የሚያወራው፣ ይህን ነው። ከዚህ ውጭ ምንም ነገር የለም። ለሰጠው ትርጓሜ ማለት ነው።
ለምሳሌ ዮሐንስ 14 ላይ ሄደህ ስታነበው እኔ ከአንተ እንደወጣሁኝ እነዚህ አምነዋልና ብሎ የሚናገረው ቃል አለ። ኢየሱስ ራሱ እኮ ከአንተ ኢየሱስ ከእግዚአብሔር ወጥቶ እኛ ትሪኒቲ ብለን የምናምነው ወይንም ስላሴዎች ብለን የምናምነው በዚህ ምክንያት ነው። አብ ወልድ ስላሴ የሚል ነገርም የለም ገና ከጀምሩ ጆይ ስላሴ የሚል ነገርም ባይ ነው። ስላሴ የመጠሪያ ቃል እንጂ በመጽሐፍ ቅዱስ ላይ ልክ ናቸው። ስላሴ በሚል ቃል የለም፣ ሐሳቡም የለም። አብ ወልድ መንፈስ ቅዱስ ብለን እናውራ። ስላሴ የሚለውን ቃል ካልፈለከው አብ ወልድ መንፈስ ቅዱስ አንድ መሆናቸው የሚናገር የለም ነው። አሁን ወደ ነገሩ ስንጣ እሺ፣ አሁን ምንድነው? አሁን እንደነገርኩ ጌታ ኢየሱስ ክርስቶስ በዮሐንስ በዛ በመጨረሻው ሰዓት ላይ ሲናገር እኔ ከአንተ እንደወጣሁኝ እነዚህ አምነዋልና ብሎ ሲል እኮ ከሱ መውጣት ማለት ምን ማለት ነው? ከእግዚአብሔር ወጣ ማለት ከእግዚአብሔር አፍ ውስጥ ወጣ ማለት ነው? እግዚአብሔር አፍ አለው እያልከኝ ነው ወይስ እንዴት? ኦፍ ኮርስ ቃል ዮሐንስ አንድ የሚናገረን ከሆነ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና 14 ላይ ስትመጣ ጸጋና እውነት ተሞልቶ በእኛ አደረ ይላል። ገባ? ትእዛዝ ነው። ከእግዚአብሔር የወጣው ትእዛዝ ነው። ተግባባን? ግልጽ ነው። ለምሳሌ እንደዛ ከሆነ አንድ ነገር ልጠይቃ። በቃ እሺ፣ እንደዚህ ከሆነ እስቲ አንድ ጥያቄ ልጠይቅ። እሺ፣ አሁን ወጣ የሚለውን ነገር በዚህ የምተረጉም ከሆነ እዛው ዮሐንስ 14 ላይ ዮሐንስ 14 ነው አይደል የጠቀስከው? ወረድ እንልና ቁጥር 11 አካባቢ ላይ ይጠይቃለሁ። ምን አለ መሰለ? አንድ ጊዜ ቁጥር አንዴ ተቆርሶ እሺ ለማለት አርምጠኝ። አሁን ለምሳሌ ማለት ነው አሁን እግዚአብሔር አምላክ አንድ ነው፣ አንድ አምላክ ነው ብለን እናምናለን። ያ አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ አንዱ መለኮት በአብ በወልድ በመንፈስ ቅዱስ ውስጥ አለ ብለን እናምናለን። ስለዚህ አሁን ያ በአብ ውስጥ ያለው ያው አንዱ መለኮት ነው፣ ያ አንዱ መለኮት ነው። በወልድም ውስጥ ያለው አንዱ መለኮት ነው፣ በመንፈስ ቅዱስም አንዱ መለኮት ነው። ስለዚህ ያ አንድ አምላክ። ለምሳሌ አሁን የኛ ቤተክርስቲያን ነው በስመ አብ በወልድ በመንፈስ ቅዱስ አሃዱ አምላክ አንድ አምላክ ማለት ነው። እሺ ምንም ጥያቄን እየመለስክልኝ አይደለም። አሁን ለምሳሌ እግዚአብሔር ሰው ሆነ አልከኝ አይደለም? ቅድም ትክክል ነኝ? ያ ኦኬ። አብ ሰው ሆኗል? አብ ሰው አልሆነም። አብ እግዚአብሔር ነው? አብ አንዱ የእግዚአብሔር አንዱ አካል ነው እንጂ እግዚአብሔር አይደለም። የእግዚአብሔር አንዱ አካል ነው ማለት እግዚአብሔር እኮ የእግዚአብሔር አንዱ አካል ነው ማለት እግዚአብሔር ነው ማለት ነው ወይስ እግዚአብሔር አይደለም ማለት? እግዚአብሔር ነው። የእግዚአብሔር አንዱ አካል እግዚአብሔር ነው እኮ። እግዚአብሔር ከሆነ እሱ ሰው ሆኗል? እሱ ሰው አልሆነም። ስለዚህ ሰው ያልሆነ እግዚአብሔር አለ ማለት ነው። ሰው ፍጹም ሰው ፍጹም አምላክ ማለት ምን ማለት ነው? እኔ ጠየቅኩህ አብ እግዚአብሔር ከሆነ ሰው አልሆነም ማለት ነው ወይ? የአብ አንዱ ሰው አልሆነም እኮ። ስለዚህ ሰው ያልሆነ እግዚአብሔር አለ ማለት ነው። ሰው ያልሆነ እግዚአብሔር አለ። የእግዚአብሔር አንዱ አካል ነው አልኩ እንጂ ማለት ነው እኮ። አብ እግዚአብሔር ነው። እግዚአብሔር አለ አላልኩም። አብ እግዚአብሔር ነው። በቃ ወዳጅ ማለት ከዚህ በላይ ማለት አንተ ጥያቄ ነው እንጂ ያያል እመልስልህ ማለት እየተረዳ ኖ እኔ ጠየቅኩ አብ እግዚአብሔር ከሆነ አብ ደግሞ ሰው ካልሆነ ሰው ያልሆነ እግዚአብሔር አለ ማለት ነው። ኧረ ቆይ አንዴ አሁን ደግሞ እኔ ተጠይቀኛል። ይኸው ስንት ደቂቃ ማለት ቅድም ከ4 ሰዓት ጀምራችሁ ጠይቁ። እኔ ቆይ በቃ አንድ ጥያቄ ጠይቅና በቃ ሌላ ሰው ጋር እንሄዳለን። አንድ ጥያቄ ጠይቅ። ምንድነው ጥያቄ? በቃ እሺ ቴንክ አሁን እስከ አንተ ባመጣው ጥያቄ ላይ አፕላይ እናደርገዋለን። እሺ አፕላይ አድርገው። ሱራ 600 እሺ በቃ አሁን ለምሳሌ ሱራ 601 ላይ ማለት ነው አዳም ሚስት ስለሌለው ነው እንጂ ቢኖረው ኖሮ ልጅ እንደሚኖር ይናገራል። ስለዚህ አዳም ሚስት ቢኖረው ልጅ ወልድ ነበር ማለት ነው። ቆይ አይደለም እንትን እናርግ። ትልቁ ላይ እናርግልን። አይ አላንደም ራሱ ላይ ነው የምናወራው። ትልቁ ላይ አርጉትና ይክፈት። ከዛ አንብብልን እንደሱ የሚል ጥቅስ። እኔ አላቅም እንደዚህ የሚል ጥቅስ አዳም ሚስት ስለሌለው ነው እንጂ ምናምን የሚለው ያው ልጅ ይወልድ ነበረ ያልከው። አሁን ምንድነው ያልከው አንተ? ቆይ እኮ ምን አልክ መሰለህ? አላህ ሚስት ስለሌለው እንጂ ልጅ ይወልድ ነበረ አልክ። አሁን እንደዚህ ነው የሚል እኔ አላውቅም። ልጅ ኖረው አላህ ሚስት ቆይ አንዴ ከፍተን ማየት እንችላለን እኮ። ከፍተን ፎሎወር እንጂ ከፍቻ ሳይሆን በቃ እኮ መክፈት ስችል ተመለሰና እኛ እንደዚህ አይነት ቃል አናውቅም። ለምን መመለስ አትችልም? መመለስ ኖ አይ እንደዚህ አይነት የሚል እኛ አናውቅም። እንደዚህ አይነት ፈርታ እንዲያው አንተም በጣም ነው መንፈራ። በቃሽ ስንቱን ስታገላብጠው እኮ ነው እዚህ የደረስከው።
ቆይ በቃ ማስረጃ መክፈት ትችላለህ። አንቀጹን ተናገር ልክፈትልህ። በቃ እሺ እንትን አስወርዱት ቢላዲን በቃ መክፈት ካልቻለ ጥቁር ሰው እንትን ይላል። እሺ ፋሩቅ ይክፈተው እንዳታስወርድ። አይ ራስህ ነው የምከፍተው። እኛ ጭራሽ የሌለ ነገር አታምጣ። እሺ ጥቁር ሰው አለክ ያለው ግን ለምን ታስወርደዋለህ? ሊከፍት ሲል ታስወርደዋለህ እንዴ? አይ አይደለም ያለው ነገር ትክክለኛ ቢሆን እኛ የምንከፍትለት ነበረ። ግን የሆነ የተባለውን ነገር ነው ተሙርት የመጣው። ከየትኛው ቤተ እምነት ነህ? እኔ ከጆቫ ዊትነስ። ጆቫ ዊትነስ። ኦኬ ጆቫ ዊትነስ። ኢየሱስ ከድንግል ማርያም ከመወለዱ በፊት ሚካኤል ነበረ ብለህ ነው የምታምነው? እንደዛ ያለው የሚል የለም። ኦኬ መልአክ ነበረ አይደለም? መልአክ አልነበረም። ኢየሱስ ክርስቶስ። ኦኬ ኢየሱስ ፈጣሪ ነው ወይስ አይደለም? እኮ ኢየሱስ ፈጣሪ ነው። ኢየሱስ ከፈጣሪዎች ውስጥ አንድ ፓርት ነበረ ማለት ኢየሱስ በምድር ከመምጣቱ በፊት በሰማይ ነበረ እኮ። ኢየሱስ ተፈጥሮ ነው ወይስ ተፈጥሮ አይደለም? ኖ አልተፈጠረም፣ ፈጣሪ ነው እኮ። አንተ ጆቫ ዊትነስ አይደለህማ? ጆቫ ዊትነስ ነኝ አይደለም? ጆቫ ዊትነስ ኢየሱስ ተፈጥሯል ብሎ ነው የሚያምኑት። መጀመሪያ ስለ ራሴ ነው የምናገረው እኮ። መጀመሪያ ምን አወቅ? እኔ ስለነበርኩ ኖ አልነበርኩም። እኔ ስለነበርኩ ነው አልኩ እኮ። አንተ ጆቫ ዊትነስ አይደለም። ስለ ሙስሊም ነው የምናገረው። እሱን ተውና እንትና ጆቫ ዊትነስ ላይ ያለው እምነት ምንድነው? መጀመሪያ ያህዋ እንትናን ፈጠረው፣ ኢየሱስን ፈጠረውና ከዛ ኢየሱስ ሁሉንም ነገር ፈጠረው ብሎ ነው የሚያምኑት። ኖ እንደዛ አይነት እምነት የለም። እሺ መጽሐፍ ቅዱሳችሁ ስሙ ምንድነው? ባይብል ነው። አይደለም። አንተ ጆቫ ዊትነስ አይደለም፣ ባይብል አይደለም የሚሉት ነው። ኧረ ፍሬንድ ኖ አይ የምሪን እንደዛ አይደለም የሚያምኑት። ይሄኔው ፋሩቄ አንድ ጥያቄ እንጠይቃለን። አንተ እስቲ እንትን ሉቃስ ወንጌልን ክፈትልን፣ የጌታ ቃል ይነበብ 18:16 ክፈትልን ፋሩቅ የሚመች ከሆነ ከዛ ትከትላለህ። ሉቃስ ወንጌል ምዕራፍ 18 ቁጥር 16 ክፈትልን። አይሽ ሉቃስ ስንት ነው ያልከው? 18:16 በስላሴ ታምናለህ እንዴ ጥቁር ሰው? ያ አምናለሁ። በአብ በወልድ መንፈስ ቅዱስ አምናለሁ። በስላሴ ነው ያልኩክ። ያ አብ ወልድ መንፈስ ቅዱስ ነው ስላሴ እኮ። ስለዚህ ሶስት አካል አንድ አምላክ አለ ብለህ ታምናለህ? ያ አምናለሁ እኮ። አንተ ጆቫ ዊትነስ አይደለህም ማለት ምን ተዋሻለህ? እሺ 16ቱን አንብበው ቁጥር 16 ፋሩቅን ትልቁ ላይ ምዕራፍ 18 ቁጥር ይኸው ከፍቶልሃል፣ አንብቡ። እዚህ ጋር ከፍቶልሃል ሀቢቢ። ደቀ በትክክል አይታይም። በራሴ ላይ አንብበው 18:16 ይኸው አሁን አይታይክም? ኢየሱስ ግን ህፃናትን ወደ እርሱ ጠርቶ ምናምን የሚለው እዚህ ከፍቶልሃል ሀቢቢ። እዚህ ወይ እናንብብልክኛ። እንዲዳስሳቸውም ህፃናትን ደግሞ ወደ እርሱ አመጡ፣ ደቀ መዛሙርቱም አይተው ገሰጿቸው። ኢየሱስ ግን ህፃናትን ወደ እርሱ ጠርቶ ህፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። ምን ማለት ነው? ይሄን አስረዳ። የእግዚአብሔር መንግስት እንደ ህፃን ላሉ ናትና ይላል። ለምን ምን ማለት ነው? ላሉ ናትና ማለት ህፃናቶች የዋዎች ናቸው፣ ነጭ ወረቀቶች ናቸው። ኦኬ ኃጢአትን አይሰሩም እያለ ነው። ክፋትን የማይሰሩ ያ ክፋትን አይሰሩም፣ ነጭ ወረቀቶች ንጹህ ናቸው ማለት ነው።
እሺ አንደኛ ሳሙኤል 15:3 ክፈተው ፋሩቅ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ጥቁር ሰው አንተም ክፈተው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 5 ቁጥር 3 ያደረገበትን እቀበላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱንም ብላቴናውንና ሕፃኑንም በሬውንም በጉንም ግመሉንም አህያውንም ግደል። ኦኬ እዚህ ጋር ሕፃናትን ግደሉ እያለ ያለው ኢየሱስ ነው? ኖ ኢየሱስ አይደለም። ማን ነው? የእግዚአብሔር ቃል ነው። ለሳኦል ነው የተነገረው። ጠላቶቹን በዛ ጊዜ እኮ እግዚአብሔር ነው እየተናገረ ያለው። ይሄው እግዚአብሔር እንዲህ አለ ይላል። ያ ይሄ እኮ የሳሙኤል መጽሐፍ እኮ የብሉይ ኪዳን ምንድነው ብለን የምናምነው መሰለ? የፍዳ ዘመን ነበረ እኮ የፍዳ ዘመን ገባ። የጥፋቶች ተልከው ብዙ ነቢያቶች ተልከው እግዚአብሔርን ያላስደሰቱ ማለት ነው። ሰዎች በኃጢአታቸው በጣም የከፋበትና አንድ ልጁ ክርስቶስ ኢየሱስ እስከሚመጣ ድረስ በጣም መከራና በምድር ላይ የነበረ በቃ እግዚአብሔር ያዘነበት ታይም ነበር። ስለዚህ በብሉይ ኪዳን ኢየሱስ ሕፃናት ያስገድል ነበረ ማለት ነው? አያስገድልም። ኢየሱስ እዚህ ጋር ግደሏቸው እያለ አይደል እንዴ? ኢየሱስ አይደለም እኮ ኢየሱስ። ይሄኛው እግዚአብሔር ኢየሱስ አይደለም? በዛ ጊዜ እኮ እግዚአብሔር ሳኦልን ነው ያለው እኮ ጠላቶች እኮ። ይሄኛው እግዚአብሔር ኢየሱስ አይደለም? አንድ ነገር ምን እንዳለ ታውቃለህ? በሰው ስጋ ውስጥ ሰይጣን እንደሚገባ ታውቃለህ አይደል? እኔ ጠየቅኩት ይሄኛው እግዚአብሔር ኢየሱስ አይደለም ወይ? ይሄ ነው ጥያቄ። ኢየሱስን አውጣው ከዚህ። ኢየሱስ እኮ ገና ተወልዶ ይሄኛው እኮ። ስለዚህ ይሄኛው እግዚአብሔር ኢየሱስ አይደለም በለኛ እኮ። ይሄኛው ኢየሱስ እግዚአብሔር አይደለም እኮ። ይሄኛው እግዚአብሔር ኦኬ። ኢየሱስ በፊት አልነበረም? ኢየሱስ በስጋ አልተገለጠም በብሉይ ኪዳን እኮ። እዚህ ጋር ኢየሱስ በስጋ ሳይገለጥ አይደለም? ኢየሱስ የሚለውን አውጣው ነው የምልህ። እግዚአብሔር ብላ አውጣው እኮ። ኢየሱስ በስጋ ሳይገለጥ ኢየሱስ አትበል። ኢየሱስ ጭራሽ የለም አልኩህ እኮ። አዲስ ኪዳን ላይ ነው ኢየሱስ የተወለደው እኮ። ይሄኛው ኢየሱስ በስጋ ሳይገለጥ እኮ ነው። ኢየሱስ በስጋ ሳይገለጥ ኢየሱስ በስጋ ሳይገለጥ የሚል ነገር የለም። ኢየሱስ አልነበረም? አዲስ ኪዳን ላይ ነው። ኦኬ። ስለዚህ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የለም ነበረ ማለት ነው? ይኸውልህ መንፈስ ስጋ ለብሶ ወደ ምድር ሲወርድ ነው ኢየሱስ እኮ። ኢየሱስ ከዛ በፊት አልነበረም? እግዚአብሔር ብለህ አውራ። ቃል ነበር እኮ። ገባኝ። እኔ ጠየቅኩህ። እኔ ማለት እግዚአብሔር ብለህ አውራ እኮ። እኔ የጠየቅኩህ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የለም ነበረ? በስጋ አልተገለጠም። ኢየሱስ የሚባል የለም እኮ። ኢየሱስ የለም ነበረ ማለት ነው? ያ ኢየሱስ እኮ ያለው እኮ የተሰጠው ራሱ እኮ ድንግል ትጸንሻለሽ ወንድ ልጅም ትወልጃለሽ ኢየሱስ ነበረ አልነበረም ተብሎ በአዲስ ኪዳን ነው እኮ። ኢየሱስ ክርስቶስ ቃል ነበረ፣ ከእግዚአብሔር ጋር ነበረ፣ እግዚአብሔር ነበረ ይላል። በቃ እኮ እግዚአብሔር ብለህ አውራ እኮ። እግዚአብሔር እኮ ችግር የለውም። ኢየሱስ የሚል የለም እኮ እዚህ ላይ። ኢየሱስ የሚል ስም አለ እንዴ እኮ? ኢየሱስ ስጋ ከመልበሱ በፊት ያለው ይላል እዛ ላይ። ይሄ እግዚአብሔር ኢየሱስ አይደለም? ይሄ እግዚአብሔር አይደለ ስጋ የለበሰው? እግዚአብሔር በላ ኢየሱስ ስጋ ከመልበሱ ይሄኛው እግዚአብሔር ነው ስጋ የለበሰው። እግዚአብሔር ብለህ አውራ እኮ። ይሄኛው እግዚአብሔር ነው ስጋ የለበሰው ያ እኮ። ስለዚህ ይሄኛው እግዚአብሔር ከሆነ ስጋ የለበሰው ኢየሱስ ክርስቶስ ስጋ ከመልበሱ በፊት ይሄ ነበር፣ ይሄኛው እግዚአብሔር ነበር። ስለዚህ ይሄኛው ኢየሱስ ክርስቶስ የሚሆነው ወደፊት ይሄኛው እግዚአብሔር ሕፃናትን ያስገድል ነበር። ያ ሳምሶንንም እኮ ይሄን ብቻ ሳይሆን ሳምሶንንም እኮ ኃይል ሰጥቶ እኮ ብዙ ሺህ ሰዎች ገሏል እኮ። ተጨማሪ አለ። በቃ
እንዳይበዛብን ከስር ዳዊትም እኮ ፍልስጤማዊውን ጎልያድን ገሏል እኮ እኮ ገባኝ። እንዳይደራረብብን እቺን እንጨርስ። ይሄ ነገር እኮ አዲስ አይደለም እኮ እንዳይደራረብብን ህፃናቶቹ እዚህ ጋር ምን አድርጎ ነው የሚያስገድላቸው? ኖ ይሄ ምን እንደሆነ ታውቃለህ? የጠላቶች ናቸው እነዚህ ህፃናቶች። አሁን የተጠቀሱት በፈርዖን ጠላቶች ናቸው። በሰይጣን ተመስለው የሚመጡ ናቸው የእግዚአብሔርን ሰዎች ለማጥቃት ህፃናቶቹ። ሁሉም በዛ ጊዜ የነበሩት ህፃናቶቹ እዚህ ጋር ኃጢአት ይሰራሉ ማለት ነው። የእግዚአብሔርን ኃይል የሚገዳደሩ ኃጢአተኞች ናቸው። ኖ ህፃናቶቹ ኃጢአት ሌላ ይሰራሉ። እንዴት አይሰራሉ ህፃናት? እሺ የአዲስ ኪዳኑን እንመን፣ ይሄንን እንመን። በአዲስ ኪዳን እኮ ምህረት አውርዷል እኮ። ስለዚህ በዛ ላይ ደግሞ የአማኞች ናቸው። ስለዚህ ያልከን ያለከው የአዲስ ኪዳኖቹ ህፃናቶች ነጭ ወረቀት ናቸው፣ ኃጢአት አይሰሩም። የብሉይ ኪዳኖቹ ደግሞ ልጆች እኮ ናቸው እኮ። የብሉይ ኪዳን ይሁኑ ህፃናት እኮ ናቸው እንዴ? እንዴት ህፃናቶች? በህፃን ውስጥ ይገባ የለ እንዴ? ሰይጣን ይገባል እኮ በሁሉም ውስጥ እኮ ሰይጣን እኮ። ስለዚህ የብሉይ ኪዳኖቹ ህፃኖች እንትን ናቸው፣ ኃጢአት ይሰራሉ፣ ነጭ ወረቀት አይደሉም። ኖ የብሉይ ኪዳንና የአዲስ ኪዳን እኮ አይደል? ይኸውልህ ክርስቶስ ኢየሱስ ሲመጣ ምህረት ይዞ ነው የመጣው እኮ። ገባኝ። እኔ አሁን እያልኩህ ያለሁት የአዲስ ኪዳኖቹ ህፃኖች ነጭ ወረቀት ናቸው፣ ኃጢአትን አይሰሩም። ያ ሰይጣንን አሸነፈው እኮ በመስቀል ላይ ድባቅ መቱ፣ ሰይጣንን አባረረው እኮ። የብሉይ ኪዳኖቹ ህፃናቶች ደግሞ ኃጢአት ይሰራሉ። ያ ከአዲስ ኪዳን በኋላ የሚፈጠረው ፍጥረት እኮ የምህረት በቃሽ። እሺ እንትን ፋሩቅ ጥቅሱን አውጣው እስቲ። አህዮቹስ ደግሞ እንዴት እንደሆነ ይንገረን። አህዮቹስ ምን አድርገው ይሆን? የቶቹ አህዮች? አሳማዎቹ አጋንንት የገባባቸው? ኖ አህየውንም ግደሉ ይላል እዚህ ጋር፣ ግመሉንም አህየውን። የቱ ጋር? አዲስ ኪዳን ላይ? ብሉይ ኪዳን ላይ። ብሉይ ኪዳን ነገርኩ እኮ የሰይጣን የፍዳ ዘመን ነበር። ክርስቶስ ኢየሱስ በምህረት ከመጣ ጀምሮ ሰይጣንን ድባቅ መታው እኮ ነው የምልህ እኮ። ያ እኮ ዝሙት የነበረበት ወንድ ልጅ የሚደፈርበት መላእክቶችን ካልደፈርኩ ብሎ ህፃናቶችና አህዮቹ ምን አደረጉ? አህዮቹና ህፃናቶቹ ናቸው እኮ አልኩ እኮ። እስቲ አሳየሽ። በቃ ሰይጣን መሆናቸውን አሳየን፣ መረጃ ጥቅስ ስጠን። ነገርኩ እኮ መልአክ ወርዶ ሎጥን ሊያወጣው፣ አንድ ሎጥ ተገኝቶ። ኖ ስለሱ አይደለም የሚያወራው፣ ስለሱ አይደለም የሚያወራው። እንደዚህ አይነት ዘመን አለ አዲስ ኪዳን ላይ? ቆይ ጥቅሱን አምጣው። ቆይ ጥቅሱን ክፈተው። ስለ ሎጥ ኖ አይደለም። አይ ከጥቅስ ስንዘላ ነው። ፋሩቅ ጥቅሱን ክፈት። የትኛውን ጥቅስ? ያህያ ምናምን ያለ? አዎ ይሄማ ስማ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። አየህ አይደለ? እስራኤል ከግብፅ በወጣ ጊዜ አማሊቅ በመንገድ እንደተቃወመው ያደረገበትን እበቀላለሁ። አይካ አይደለ? በቀላ ነው። ከዛ አሁን ምንድነው መበቀሉ ደግሞ? እስራኤላውያን ከግብፅ ሲወጡ የአማሊቅ ህዝብ እስራኤላዊን ይቃወም ነበረ። አማሊቅ ሰዎቹ ራሱ እግዚአብሔርን እናመልካለን የሚሉት በጀርባቸው በጉያቸው ጣዖትን ያመልኩ ነበር። ዳጎን የሚባል ጣዖትን ማለት ነው። ሰይጣን አብሯቸው ነበረ እኮ። እስቲ ማስረጃ አስጠንሽ። አንብባ አሁን አንብብ እኮ። ምን መጽሐፍ ቅዱስ አውቃለሁ፣ የጆቫ ዊትነስ መጽሐፍ አውቃለሁ ትላለህ እንደ መጽሐፍን አንብብ። ጠፋብኝ ከሰለምኩ ስለቆየው አንተ ንገረን። ያው የምታምንበት ስለሆነ እኔ ልንገርህ። ይኸውልህ ብሉይ ኪዳን ላይ ያለ ማለት ነው። ብሉይ ኪዳን ማለት የፍዳ ዘመን ማለት ነው። ኃጢአት የበዛበት ሰይጣን የሚገዛበት የነበረ መገዳደል፣ ረሃብ፣ ቸነፈር የበዛበት ቁጥሩን ንገረና እያነበብን እንሂድ። ሁሉም ይኸውልህ እኮ ሁሉም ከሆነ አንድ ቁጥር ስጠን። ይኸውልህ ከአቤል ጀምሮ ሂድ። ሰይጣን አዳምን ካሳሳተው ጀምሮ አቤል ቃየልን ገደለው እያለ ሞት፣ መከራ ጥቁር ሰው አማሌቅ እንዲገደሉ የተደረገው ሰይጣን ገብቶባቸው ምናምን ያልከውን መረጃ ስጠን። ሰይጣኖች ናቸው ነገርኩህ እኮ ስጠን። ሰይጣን መሆናቸው መረጃ ስጠን እኮ። የትኛውን መጽሐፍ እናንብበው? ጣዖት አምላኪዎች ናቸው እኮ። መረጃ ስጠን። የት አለ እንዴ? ከመጀመሪያ እናንብበው። ቁጥር 1 እናድርግለት ፋሩቅ። መጽሐፈ ሳሙኤል ነው። መጽሐፈ ሳሙኤል ይኸው
ምዕራፍ 15 ቁጥር 1 ምዕራፍ 15 እና አንብብልክ መጽሐፈ ሳሙኤል ምዕራፍ 15 የመጀመሪያው ነው። ቀዳማዊ ፋሩቅ የኢየሱስ ክርስቶስ በብሉይ ኪዳን አልነበረም። አዲስ ትምህርት አልነበረም። ኢየሱስ ክርስቶስ የለም፣ በስሙ አልተጠቀሰም። ኢየሱስ ክርስቶስ የለም። ኢየሱስ ተረድተናል። ከየት ይመጣል? አዎ ያረ እኛም እኮ ኢየሱስ ክርስቶስ የለም ነው የምንለው፣ ሌሎቹ አለ ስለሚሉን ነው። ኢየሱስ የለም። ይኸውልህ ቃል ነበረ፣ ያ ቃል እግዚአብሔር ነበረ እና በኋላ ወደ ጥቅሱ እንሂድ። ነው ተሳሳትን እንደ ኢየሱስ ነበረ ለማዳን ተሳሳትን። ተሳስታችኋል። ኢየሱስ ነበረ፣ ቃል ነበረ፣ ያ ቃል እግዚአብሔር ነበረ እኮ ገባ። ኢየሱስ ነበረ። ኢየሱስ በስጋ አልነበረም፣ በስጋ አልተገለጠም እኮ። ኢየሱስ የለም ነበረ፣ በስጋ አልተገለጠም ነው የምልህ እኮ። ስሙንም ኢየሱስ ትይዋለሽ ብሎ ሰርፕራይዝ ያደረጋት ለማርያም። ኦኬ ኢየሱስ በስጋ ሳይገለጥ ነበረ ቃል ነው እኮ። በቃ እኮ ይሄኛው ኢየሱስ ነው በስጋ ሳይገለጥ ቃል ነው የምንለው። ኢየሱስ ምናምን ሳይሆን ቃል ነበረ፣ ቃልም እግዚአብሔር ነበር ይላል መጽሐፉ ነው እኮ እኛ ምናምን እኮ። ስለዚህ ይሄኛው እግዚአብሔር ነው ሰው የሆነው። ያ ቃል ሰው ሆነ። ኦኬ ስለዚህ ይሄኛው ከሆነ እግዚአብሔር ይሄኛው እግዚአብሔር በብሉይ ኪዳን ሰዎች ያስጨፈጭፋል። ከዛ በአዲስ ኪዳን ይርንዳ ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ይሄ ምድርን ምዕራፍ 15 አንብበው። በቃ ሰይጣን ሲሸነፍ ነው ምህረት የመጣው ለሰው ልጅ። እሺ ምዕራፍ 15 ቁጥር 1 አንብብልን። አሁን ወደ እንትኑ እንሂድ፣ ወደ መረጃው ቀዳማዊ ጆባ ዊትነስ ግን አይደለህም። ጆባ ዊትነስ አንደኛ በስላሴ አያምኑ፣ ሁለተኛ ኢየሱስ ተፈጥሯል ብሎ ነው የሚያምኑት። ሲቀጥል ደግሞ እነሱ የሚያምኑበት መጽሐፍ አዲስ ዓለም ይባላል። ለሌላ ቀን ሌላ ሰው ልትሸውር ስትል እንዲጠቅም ብዬ ነው ይነገር። ፋሩቅ ቀጥል። ኦኬ ፋሩቅ እሺ፣ አንተ እስከዛ አንብብና መረጃውን ይዘና ሮሃማ እስከዛ ትቀጥል። ሮሃማ አለሽ? አንድ ጠብቀኝ፣ ሮሃማ ትንሽ ጠብቀኝ። እሺ ወጣ። እሺ ዚስ ኢዝ ኦርቶዶክስ ብሏል ኤርሚያስ። ተስ ያለክ ተስ እሺ ክርስቲያኖች ካላችሁ ክርስቲያኖችን አስገቡ። ታብታቡን 3 ሚሊዮን አንዴ እናስገባው። ኮፒ ሊንኩን 50 ሺህ እናስገባው። እሺ ቴስ እንዴት ነህ? ሰላም ነኝ፣ ደህና ነኝ። ከየትኛው ቤተ እምነት ነህ? ሄሎ ይሰማል? እኔ ባለፈው ስናወራ ነበር ትልካለ። እሺ ከየትኛው ቤተ እምነት ነህ? አይሰማም? ትሰማለህ ከሆነ እኔ አይሰማል አይደል? ሄሎ እኔ ያው ዩኒታሪያን ነኝ። ዩኒቴሪያን ነህ? አሪፍ። ኢየሱስ ክርስቶስ ተገሎ ነው ወይስ ሞቶ? ኢየሱስ ክርስቶስ ተገሎ ነው ሞቶ? ኦኬ በግድ ነው የተገደለው ወይስ በፈቃደኝነት? ግራ የሚያጋባ ነገር ነው መጽሐፉ ላይ ያለው እኮ። ታዲያ አንተ ምንድን ነው እምነትህ አሁን ላይ ያለው? እኔ ማምነው አንድ ፈጣሪ እንዳለ ነው ማምነው እኮ። ስቅለቱስ ለምሳሌ ኢየሱስ ክርስቶስን የሰቀሉት ሰዎች ትክክል ናቸው ወይስ ትክክል አይደሉም? መጽሐፉ ግልጽ አላደረገውም እንጂ አሁን መጽሐፉ ይሁዳ አሁን ሊሰቀል አድርጎታል ይላል። ነገር ግን እሺ በቃ ግራ መጋባት ላይ ከሆንክ ተውና፣ ለምንድን ነው ሙስሊም ማትሆነው? ምንድነው ችግር? ምን ጎደለ?
እኔ ኢየሱስ የማርያምና ዮሴፍ ልጅ ነው ብዬ ነው የማምነው። ኦኬ ዮሴፍ አባቱ ነው። አዎ ኦኬ ድንግል ማርያምን እሱን ያስረገዛት ዮሴፍ? አዎ እንደዛ ነው የማምነው እኔ። እስቲ መረጃ ስጠን። ሰው ዮሐንስ 1 አውጣ መጽሐፍ ቅዱስ ካለ ቀጥል። ዮሐንስ 1 ስንት? ዮሐንስ 1 42 43 አካባቢ ምን ይላል? ላውጣውና ላንብብል። ሌላ ስልክ ስላለኝ ማለት ነው። እሺ ችግር የለውም። ክርስቲያኖች ካላችሁ ተናገረው ነው። እሺ ፋሩቂ ካለ ክፈትለት። አይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። አችልም ካልቻልክ ችግር የለም። በቃ እሺ ዮሐንስ ወንጌል ምዕራፍ 1ን ክፈትለት። አይሽ ፈጠራኝ ብዬ ቅድም መጥቼ ነበር። እሺ ችግር የለም። ታብታቡ 3 ሚሊዮን እናስገባው አንዴ። ዮሐንስ ምዕራፍ 1 ቁጥር 40 ማለት 1:46 እሺ 46 ያው 1:46 ያው ላንብበው ወይስ? ፊልጶስም ነው የሚለው። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያት ስለ እርሱ የጻፉት የዮሴፍ ልጅ የናዝሬቱ ኢየሱስ አገኘ ነው አለው ይላል። እሺ የዮሴፍ ልጅ ይለዋል እዚህ ላይ ይለዋል። ስለዚህ ኢየሱስ ዮሴፍ ልጅ ነው ብዬ ነው እኮ ሉቃስ ወንጌል ብዬ ነው ማምነው። ሉቃስ ወንጌልን እናንብበው። ሉቃስ ወንጌል ሌላ ነገር ነው የሚናገረው እኮ ሉቃስ ወንጌልን እናንብበው። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መሰለኝ ቁጥር 26 ላይ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት የገሊላ ከተማ ከዳዊት ወገን ለምትሆን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ይላል። የዚችም ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ይበል። ቁጥር 26 ከዳዊት ወገን ለሆነው ለዮሴፍ ነው የሚለው እኮ ከዳዊት ወገን እኮ ወደሱ ለሱ ለታጨችው ማለት ነው። ከዛ 28 ላይ መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋው የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ካነጋገሩ የተነሳ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔርም አምላኩን የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለም አለው። ከዛ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው አለ። ወንድ ስለማላውቅ ማለት ምን ማለት ነው? ሄሎ ወንድ አላውቅም ማለት ድምጽ ተቆራርጦ ነበር። እሺ ወንድ አላውቅም፣ ወንድ ልጅ ትወልጃለሽ ስላት እሷ እኔ ወንድ ስለማላውቅ እንዴት ነው የሚሆንልኝ አለችው። እሺ መጽሐፍ ቅዱስ እንደተበረዘ ታምናለህ አይደል? ኦኬ ስለዚህ ከመጽሐፍ ቅዱስ እንውጣ በቃ። መጽሐፍ ቅዱስ ከተበረዘ እሺ ልጠይቅህ በዚህ ዙሪያ ላይ እሺ ፈቃደኛ ከሆንክ እሺ ኢየሱስ የዳዊት ዘር መሆኑን ታምናለህ? የዳዊት ዘር መሆኑ ነው ይላል መጽሐፍ ቅዱስ። አንተስ ምን ትላለህ? እኔ መጽሐፍ ቅዱስ ስታነበው የዮሴፍን ዘር ነው እንጂ የሚነግርህ የክርስቶስን ዘር አይነግርህም እኮ። የክርስቶስ ማለት የዳዊት ዘር እንዴት ሊሆን ቻለ? እሱ እኮ ልጅ በአባት ነው የሚጠራው። ከ6 ከ7 ከ10 ቦታ በላይ የዳዊት ዘር ይለዋል ዮሴፍን እኮ ይበለው እኮ የዳዊት ዘር ሲለው ምን ማለቱ ማለት ነው መሰለ? ከአንደኛ ሰው ነው የሚለውን ነገር ነው፣ የሰው ዘር ተካፍሏል የሚለውን ነገር ለማሳየት ነው። ማርያም ደግሞ የዳዊት ዘር አይደለችም እኮ ገባኝ። ሁለተኛ ነገር ደግሞ ዮሴፍ ለድንግል ማርያም ስለታጨ ኖርማሊ በዮሴፍ ስም ይጠራ ነበረ ከሚለው ነው።
እኮ አሁን እኮ ምን መሰለህ አንድ ፈጣሪ አንድ ስራ ዘርግቷል በአዳምና በሔዋን አማካኝነት። እሺ ለምሳሌ ኢየሱስ ክርስቶስ የእግዚአብሔር ልጅ ይባላል። እኔ አልቀበልም እሱ። ኦኬ ግን ይለዋል መጽሐፉ እኮ እኔ አልቀበልም እሱ ማለትም ተበርዟል ነው የምትለው ማለቱ ምን ለማለት ፈልጎ ነው? እግዚአብሔር ልጅ አለው ለማለት ብዬ አልቀበልም እንደዛ እኮ። ታዲያ የዮሴፍን ታዲያ ልጁ ነው ብለህ ለምን ትወስደዋለህ? እግዚአብሔር ይወልዳል ብዬ አልቀበልም እኮ። ወለድኩ ይለዋል ወለድኩ ይለዋል እኮ ይለዋል። ፈጠርኩ ለማለት ነው ፈጠርኩ ለማለት ነው እኮ። ታዲያ አንተ ወደሚመችክ ለምን ታጥፈዋለህ? ገባ? አሁን አንተ ምንድነው መረጃ ስንሰጥክ እዚህ ጋር ተበርዟል ትላለህ። አሁን መጽሐፍ ቅዱስ ተበርዟል ብለህ የምታመን ከሆነ ቀጥታ ከመጽሐፍ ቅዱስ ነው መውጣት ያለብን። ሌላ መለኮታዊ መጽሐፍ ነው መፈለግ ያለብን የምንግባባበት ማለት ነው። ገባ? ስለዚህ እኔ የምነግርህ ነገር ምንድነው አንደኛ ሁለት ትልቅ ፒላሮች አሉ ክርስትና ላይ። አንደኛው ምንድነው ትሪኒቲ ነው። ሁለተኛው ደግሞ ስቅለት ነው። ገባ አይደለ? ስለዚህ አንተ ኢየሱስ ትሪኒቲን አላምንም እኮ። ስቅለትም ደግሞ ስቅለት ራሱ አታምንም። ኮንፊውዥን ውስጥ ነው ያለከው ማለት ግራ ይገባል ለኔ ማለት። አዎ እኔ አሁን ኢየሱስ ተሰቀለ አልተሰቀለ የሚለው ነገር እኔ ላይ ቫልዩ አድ የሚያደርግ ነገር አይደለም እኮ። በቃ ሁለቱ አሁን የክርስትና መሰረቶች ናቸው። ገባክ አይደለ? ስለዚህ ሌላው ደግሞ ትልቁ መሰረት መጽሐፍ ቅዱስ ተበርዟል ብለህ ታምናለህ። ገባክ? ምክንያቱም ለጭንቅላት ስሜት የማይሰጥህን ነገር ይሄ ተበርዞ ነው ብለህ ነው የምታምነው እና እርግጠኛም አይደለህም። ሌላ ደግሞ አንዳንድ የመጽሐፍ ቅዱስ ጥቅሶችን እንደ ክርስቲያን አይደለም የምትረዳው፣ ደስ ባለ መንገድ ነው የምትረዳው which is good። ስለዚህ እኔ የምመክርህ ነገር ምን መሰለክማ፣ ተወውና ክርስትናውን ለእስልምና እድል ስጠው። እስልምና እኛ ቁርአን መለኮታዊ መጽሐፍ ነው ብለን እናምናለን። መጀመሪያ አንተ አንድ መጽሐፍ መለኮታዊ መጽሐፍ ነው ብለህ እንድትቀበል ስታንዳርዶችን አስቀምጥ። እኔ አንድ መጽሐፍ መለኮታዊ ነው ብዬ እንድቀበል ይሄ ነገር ያስፈልገዋል ብለህ ያንን ነገር ቁርአን ውስጥ ፈልግ። አንድ ሃይማኖት ከአምላክ ለመሆኑ ለማረጋገጥ ይሄን ነገር ከዛ ሃይማኖት ውስጥ ማግኘት አለብኝ የሚለውንም ነገር አውጣ። ከዛ ያንን ነገር እስልምና ውስጥ ፈልግ፣ እየመጣክ ጥያቄ ጠይቅ። በቃ እኔ እንድታጠና ነው የምመክርክ። እኛ በእስልምና ሃይማኖት አላህ በቁርአን ውስጥ ምን ይለናል መሰለክ? በእርሱ ላይ እውቀት የሌላችሁን ነገር አትከተሉ ይለናል። መጀመሪያ በእኛ እንትን የሚቀድመው መጀመሪያ ማንበብ ነው። ገባክ አይደለ? ከዛ ማወቅ፣ ከዛ ማመን፣ ከዛ መከተል። አይካ አይደለ? መጀመሪያ አንብብ፣ ከዛ ወቅ፣ ከዛ አመን፣ ከዛ ተከተል። እኛ ሙስሊሞች አላህ የማይፈቅድልን ነገር ምንድን ነው? የማናውቀውን ነገር መከተል አይፈቀድልንም። የምናውቀውን ነገር ነው እንድንከተል የተፈቀደልን ማለት ነው። ስለዚህ መጀመሪያ አንብብ፣ ከዛ ወቅ፣ ከዛ በኋላ አመን፣ ከዛ በኋላ ተከተል። የምመክር ነገር ማለት ነው። ስለዚህ እስልምናን ሃይማኖት አንድ ጥያቄ ጠይቀኝ። ለማንበብ ሞክሬያለሁ። የሆነ ጊዜ ላይ ዩኒቨርሲቲ እያለሁ ለማንበብ ሞክሬ ነበርና አንድ ጥያቄ ብቻ ጠይቅ። ያው ለማንበብ ሞክሬያለሁ። አንተ ቦታውን ታውቀዋለህ። መግቢያ አካባቢ ነው ያለው ጥቅሱ። እሺ ቀጥል። ፈጣሪ ማለት ነው በቁርአን ለአደም ስገዱ ሲባል ኢብሊስ ብቻ አልሰገደም እና በዛ ምክንያት እንደተቀጣ እንደ መጥፎ እንደሰራ ይናገራል። እና እኔ ደግሞ ኢብሊስ ትክክል ነው ለሰው አለመስገዱ ብዬ ነው ማምነው። እሱን አብራራለሁ። ናው ምንድነው በእስልምና ሃይማኖት በፊት እንዲህ ይሄ መስገድ ሲባል የአምልኮ ሳይሆን ይሄ ኖርማል ያለ አይደለ? ድፍት ምናምን ትል አይደለ? አሁን ሰው ይቅርታ ለመጠየቅ ምናምን ነገር ሰው እግር ስር ትደፋ አይደለ? እንደሱ አይነት ነገር ነበር። ከዛ በኋላ ተከለከለ። በእኛ ዘመን በቃ ተከለከለ። እንደዚህ የሚባል ነገር የለም ምናምንና የአምልኮ ሳይሆን እንዲህ ከክብር አንፃር ገባክ አይደለ? ያንን ነው ስገድ የተባለው። እንደገና ደግሞ ይህንን ነገር ደግሞ ያለው አላህ ፍጥረቶቹ እንደሚታዘዙት በቃ ይሄ አላህ እኛ አምላካችን አላህ እንታዘዘዋለን፣ እንገዘዋለን። እሱ የሚለንን ነገር እናደርጋለን። ገባ? ከዛ አንፃር ነው መታዘዝ አለመታዘዝ ሲል ነው እንጂ ይሄ ከአምልኮ ጋር አይደለም። ምክንያቱም እኔ አሁን እናቴን እግሯ ስር ተደፍቼ ይቅርታ ጠይቄያት እግሯንም ስሚያት አውቃለሁ። እናቴ ስለሆነች ማለት ነው። ስለምወዳት ስለማከብራት፣ ግን ከአምልኮ ጋር አይገናኝም። ግን በእኛ ሃይማኖት ግን ተከልክሏል። በቃ
እንደዚህ አይነት ነገር የአክብሮ ስግደት ምናምን ነው ይባላል። የተከለከለበት ጥቅስ አለ። ነብዩ መሐመድ ከመጡ በኋላ ሜቢ ልጆች የሚያውቁት ካለ እኔ እንትኑን አላውቅም። ትምህርቱ እንደዛ ኤላ ሜቢ ጥቅስ ይኖር ይሆናል። ይከለከል በዚህ ከ114ቱ ሱራዎች አንዱ ላይ ማለት ነው። በእኛ ሙስሊሞች ከምናምንባቸው መጽሐፎች ከዛ ውስጥ ማለት ነው። ቆይ እስኪ ፋሩቄ ለዚህ ነገር መረጃ ይኖራቸዋል? እኔ ቦታውን አላውቀውም። ሜቢ ቆይ ልክፈትልህ። እሺ እስከዛ ይከፍትልሃል። ችግር የለውም። ካለ ይከፍትልሃል፣ ካልሆነ ጠይቀን እንመጣለን። እሺ እና አንተም በል እሺ። እስልምናን አንብብ፣ ጠይቅ፣ ተማር ምናምን ነገር እኛም ከክርስትና ነው የመጣን። ግን አረብኛ መቻል አይጠበቅብኝም አይደል? ግዴታ ኖ አይ መጀመሪያ ጠይቅ እኮ። አሁን መጀመሪያ ምን መሰለክማ በቂ የሆነ ነገር ካወቅ ይበቃል። ሙሉ እስልምናን ለማወቅማ 200ም 300ም ዓመት አይበቃም። ሙሉ እስልምናውን ነገር ለማወቅ ማለት ነው። ገባካ? በቂ የሆነ ነገር ወቅና ለህይወት የሚያድን የሚሆን ወቅና ከዛ በኋላ በቃ እየተማርክ ትሄዳለህ። ይሄው ቀጥልለት። አየሽ ቴሽ እንዲህ ሲል ነበር። ሐዲስ ነውና ሐዲስን ቁጥር መጀመሪያ ያዘው። ሐዲሱ የሚገኘው ሱነን አቢ ዳውድ 2140 ላይ ነው። እሺ ሱነን አቢ ዳውድ 2140 ላይ ነው የሚገኘው። አቢ ዳውድ ናልከኝ? ፉና ሳይንስ ለሌው የመጽሐፉን ስም ለው ቆይ ብለር ያጋ በጣም ነው ብለር የሚያደርገውና ኤኒዌይስ ያውና ሱነን አቢ ዳውድ 2140 ላይ እና ሐዲሱ እንዲህ ሲል ነበባል። ያው ናሬትድ ቀይስ ኢብኑ ሰዒድ እንደዘገበው ከሆነ I went to Al-Hira and saw the people prostrating themselves before a tribe of theirs. ወደ አልሂራ የሚባል አካባቢ ሄጄ ነበር። ከዛ በኋላ ህዝቦች ምን ሲያደርጉ አየኋቸው አለ። ለአለቆቻቸው ሲያጎነብሱ አየኋቸው አለ። የክብር ስግደት ማለት ነው። The messenger of Allah had most right to have prostration made before him አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከነሱ ይልቅ ይሄ የክብር ስግደት የሚገባቸው አይነት መልእክተኛ ናቸው። ከተም ያላቁ ሰው ስለሆኑ ማለት ነው። ስለዚህ ምን አለ ለእሳቸው ማድረግ አለብኝ ብሎ አሰበ ማለት ነው። When I come to the prophet ወደ መሐመድ ሰለላሁ ዐለይሂ ወሰለም ከመጣሁ በኋላ I said አልኳቸው። ምን አላቸው? I went to Al-Hira and told them prostrating themselves before a tribe of theirs። ቅድም እንደነገርኩ አልሂራ የሚባል አካባቢ ሄጄ እንዲህ የሚባሉ ህዝቦች ላለቆቻቸው ሲሰግዱ እኮ አየኋቸው አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉት? but you have the most right out ሰውየው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው? ግን ከነሱ ይልቅ አንተ ነህ እንደዚህ አይነት ስጁድ ሊደረግልህ የሚገባው የክብር ስግደት ማለት ነው። ቅድም ጃቢር እንዳለ የክብር ስግደት ሊደረግልህ የሚገባው አንተ ነህ አሉት። ከዛ ምን አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? the messenger of Allah to have people prostrating themselves before you አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? tell me if you were to pass my grave would you prostrate yourself before it አለ። በእኔ መቃብር ብታልፍ በእኔ መቃብር ላይ የክብር ስግደት ትሰግዳለህ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ያ ሰውዬ ምን አለ? I said no አይሆንም አልኳቸው አለ። he then said እሱም ተከትሎ እንዲህ አለ don't do so በህይወትም ሳለው እንደዚህ አይነት ነገር እንዳታደርግ if I were to command anyone to make prostration በህይወት እያለው የሚል አለ። በህይወት እያለው የሚል የለም እኮ don't do so ማለት ነው። ይሄን ማታርግ ማለት ነው። አውድ የሚባል ነገር አለ። በመቃብሬ ላይ አታርግ ነው አለ እኮ አውድ የሚባል ነገር አለ። በመቃብሬ ላይ አታርግ ነው አለ። አረ እነዛ አላሉም። እሺ ልገምልሽ፣ ችግር የለውም ልገምልህ። ምን ይላል መሰለህ? okay he said tell me if you were to pass my grave ምን ማለት ነው? መቃብሬን ብታልፍ በኖሮ would you take yourself before it ከመቃብሩ ፊት ለፊት የክብር ስግደት ታደርግ ነበርን አሉት። እሱ በሱ ሰውየው ምን አለ? I said እኔ እንደዛ አልኳቸው no ምን ማለት ነው? አላደርግም የክብር ስግደት አላደርግም አይሆንም አለ። he then said the messenger of Allah መሐመድ ሰለላሁ ዐለይሂ ወሰለም ይሄ የሚለው ሪፈር የሚያደርገው ማለት ነው መሐመድ ሰለላሁ ዐለይሂ ወሰለም ነው። ስለዚህ he then said መሐመድ ሰለላሁ ዐለይሂ ወሰለም መልሰው አሉት ምን don't do so በህይወት ሳለውም እንዲህ አታድርግ ማለት ነው። እሺ አውድ አለ አውድ አንፃር እንደዛ እንደማታከን don't do so ማለት ነው። ሞቼ በቃ በመቃብሬ ላይ ፕሮቴስት እንደማታደርገው ሁላ የክብር ስግደት እንደማታደርገው ወደ ታች ካብራራው ቀጥል በህይወት አቆይሻ እንዳት እሺ በህይወት ሳለው እንደዚህ አይነት ነገር አታድርግ አላቸው መሐመድ ሰለላሁ ዐለይሂ ወሰለም። ከዛ እሳቸው ምን አሉ ቀጥለው if I were to command anyone to make prostration before another አንድን ሰው ሌላ ሰው የክብር ስግደት እንዲያደርግ ባዘው ኖሮ I would command women to prostrate themselves before their husband አሉ። ሚስትን ለባሏ
የክብር ስግደት እንድትሰግድ አራጋት ነበር። ለምን? ብዙ የባለ ሀቅ ስላለባት ማለት ነው። because of special right over them be given to household by Allah። ለምንድን ነው ከተባለ ምክንያቱም ባሎች ብዙ ሀቅ ስላላቸው ሚስት ለባሏ እንድትሰግድ ነበር። ነገር ግን ክልክል ስለሆነ አላዝም አሉ ለሐመድ ሰለላሁ። ስለዚህ ክልክል ነው አላኩላ ያለ በእስልምና ፕሮቴስቴሽን የሚባለው ሀሳብ ማለት ነው። ለክ ቅድም ጃ እንዳለ ገባተስ። እሺ አይ ቲንክ አልহামዱሊላህ ማለት እኔ እስልምና ብቻ ተው ይገርመኛል ሁሌ። እሺ ተመለሰልክ? አዎ በቃ አሪፍ። እሺ እንትን ሞዴሬተሮች ካላችሁ ሌላ ጊዜ ሲመጣ ለማስገባት ሞክሩ። እሺ ቅድሚያ ሰጡት እንዲማር እና ተማር። ጥያቄ ካለ ጠይቅ። ኢንሻአላህ አላህ ቀጥተኛውን መንገድ ይምራክ። እስልምና ሃይማኖት ማለት ከጥንት ጀምሮ ነቢያቶች አንድን አምላክ ሲገዙ ነበረ። እሱን መንገድ በቃ እኛም ተከትለን ነው እየሄድን ያለ ነው። ሙስሊም ማለት ለአንድ አምላክ የሚታዘዝ አንድን አምላክ የሚገዛ ማለት ነው። በቃ ይሄ ነው፣ ሌላ ምንም ነገር የለንም። ይሄንን ነው የምንገዛው። ማንም ሰው በሰራው ኃጢአት ማንም ሰው አይጠየቅም። ወአለይኩም አሰላም ወራህመቱላህ። እሱ ሰላም አለይኩም። ቆይተስ እሺ እየሰማው ነበር መጨረሻ ላይ። አሁን እስኪ አንድ ሀሳብ በዚህ ላይ ልጨምርላት። አዳም ማን ነው? ትክክል ነው። ሰይጣን ስጁድ አልወርድም ማለቱ ያለው አንተ ያልከበት መንገድ ከአምላኮች ለሌላ አካል ስጁድ ስለማይወረድ አልወርድም ማለቱ ትክክል ነው የሚል ሀሳብ መሰለኝ ልታነሳ የፈለግከው አይደለ? ሰይጣን ያን አስቦ አይደለም፣ አንተ ያሰብከውን አስቦ ሳይሆን ራሱን ከአዳም ጋር አነጻጽሮ ነው አልወርድም ያለው። ቁርአን ላይ ብታየው خلقتني من نار وخلقته من طين ይላል። አላህ ለምን ስጁድ አልወረድክም ሲለው አይ ይህ አምልኮ ለአንተ ብቻ ስለሚገባ ሳይሆን ያለው አዳምን የፈጠርከው ከአፈር ከጭቃ ነው፣ እኔን ደግሞ ከእሳት ነው የፈጠርከኝ፣ ስለዚህ ለእርሱ ልሰግድ አይገባኝም ነው ያለው። አየህ አይደለ? ስለዚህ አምልኮን አስቦ ሳይሆን አንተ እንዳልከው ወይንም አንተ እንደፈለክ እንዳሰብከው ራሱን ከአዳም ጋር በማነጻጸር ነው። በዚያ ምክንያት ነው። ሌላው ነገር መጽሐፍ ቅዱስ ላይ አዳም ማን ነው ሰይጣን ከገነት የተባረረው ከሰማይ የተባረረው ለአዳም ስጁድ አላደርግም ብሎ እንደሆነ ታውቃላችሁ? ልክ ቁርአን ላይ እንዳለው ማለት ነው። ፋሩቅ አንዴ ያውጣላቸው። ፋሩቅ ይመቻል። አያው ይመቸኛል። ስንት ነው ወልሰጠው? መጋቢያን 30 ምዕራፍ 1 ቁጥር 15 ላይ እሺ መጽሐፍ መጋቢያ ስጁድ አልወርድም ብሎ ነው አልሰግድም ብሎ ነው የተወረደ እንትን ያለው የተባረረው። ቁጥር 15 ነው አይደል? መጋቢያን 30 ምዕራፍ 1 ቁጥር 15 ሰይጣን ምን እንደሚል እዚህ ጋር አንብበው። የሚጠፉ በእኔም የሚስቱ ሰዎች ፈጽሞ ይበዙ ዘንድ የአዳም ልጆች ይጠፉ ዘንድ ይህንን በተናገሩ ጊዜ እኔ ደስ ይለኛል፣ ለሚዋረድልኝም ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አውርዶኛልና። ምን ይላል? ይሄው ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አውርዶኛል እግዚአብሔር እያለ ይናገራል። አልሰግድም በማለቴ ለአዳም እያለ ይናገራል። ስለዚህ ሰይጣን የተባረረው ለአዳም አልሰግድም በማለቱ ነው። ይህ የገዛ መጽሐፋችን ላይ ያለ ነው። ቀጥሉ። ባረከላሁ ፊኩም። እሺ ውሷችን ጀዛከላ ኸይር። ተስ የለም መሰለኝ። ሩሃማ ተመልሰሻል? ሩሃማ የለሽም? እሺ ሶፊ አለሽ? እሺ ተስብ ፖስት ስለሆነ እሱን አስወርዳችሁት ሌሎች ክርስቲያኖች ካላችሁ አስገቡ። ታብታቡን አንዴ 3 ሚሊዮን እናስገባው አንዴ እና ኮፒ ሊንኩን 50 ሺህ እናስገባው። ሄሎ ተስ ተመለሰልክ? ኦኬ
እስቲ ልልበል እስቲ ደስ እንዳለከ ለማ ደስ አላላችሁ ማለት እሺ ኤልያስ ረመዳን ፋሩቅ ትቀጥላላችሁ ወይስ ቀጥል ልጃ ችግር የለውም ቀጥላለሁ ማራሰስ እሺ እሺ ጋማ አላችሁ እሺ ቶሎ የማይመልሱትን እያስወረዳችሁ እሺ